እሺ ቃል ስጋ ሆና በጣም እንዴት ነህ? ሰላም ነው አለን። አማን ነው አለን። እንዴት ነህ? ጥያቄን ጠይቃ። እሺ እኔ አንድ ያልተፈታልኝ ጥያቄ ምን አለ መሰለህ፣ ሰው ሁሉ እስላም ነው የሚለው ማለት ነው። ያ ሰው ሁሉ እስላም ከሆነ እኔ ቁርአንና መሐመድ ምንድን ነው የሚያስፈልገው? ህግጋቱን ለማስተማር። ኦኬ፣ ያለ ህግ ነው የተወለዱት? ህግ ማለት እንደሆነ ገብቶሃል? በተፈጥሮ ከሆነ ያለ ህግ ነው። ስለዚህ እስልምና ማለት ያለ ህግ የተሰጠ ማለት ነው አይደለም? አይደለም። ማለት እንዴት ሶላት እንደምንሰግድ፣ እንዴት ጾም እንደምንጾም፣ እንዴት ሐጅ እንደምናደርግ ይሄንን ሊያስተምሩን ዘንድ እርሳቸውን ላካቸው። እንዲሁም ደግሞ አላህን የካዱ ሰዎችን ወደ እምነት ይጠራቸው ዘንድ ቁርአን እሺ፣ መረጃ እንደዛ የሚል አለ ቁርአን? አዎ፣ ቁርአን ከመሰረቱኛ ከመፈጠራችን በፊት ሁላችንም ሙስሊሞች እንደሆንን ከዛ ጀምሮ ሰጣAllah። አላህ በቁርአን ላይ ሲናገር ምን ይላል? ፈአቂም ወጀሀከ ሊዲን ሐኒፋ ይላል። ፈአቂም ወጀሀከ ሊዲን ሐኒፋ፣ ለቀጥተኛው ሃይማኖት ፊትህን አዙር እያለ ይናገራል። ቀጥተኛ ሃይማኖት ፍጥረት አላህ التي فطر الناس عليها፣ አላህ ሰዎችን ሁሉ የፈጠረባቸው የተፈጥሮ ሃይማኖታቸው ሲሆን አለ የተፈጠርንበት የተፈጥሮ ሃይማኖታችን እንደሆነ ይገልጸዋል። ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ታገኛለህ። ይሄ ነው። ሌላኛው ይህ ቁርአን የወረደበት ዓላማ ለምንድን ነው ከተባለ ህግጋት ሊያስተምረን ዘንድ እንደሆነ ወከዛሊከ አውሐይና ኢለይከ ሩሐን ምን አምሪና ይላል። ልክ እንዲሁ ነገራችን ይሄንን ራእይ ወደ አንተ አወረድኩኝ እያለ ቁርአንን አወረድኩልህ እያለ ይናገራል። እንዲሁም ለእኛና ለትውልዶቻቸው ሊያስተምሩ ዘንድ ማለት ነው። ይሄ ነው። ወዐለመከ ማ ለም ተኩን ተዕለም ይላቸዋል። እርሳቸውንም ራሱ ከዚህ በፊት የማታውቀውንም ነገር አሳወቅኩህ ይላቸዋል። እንድናውቀውና እንድንተገብረው ህግጋቱን አወረደልን እንጂ ከቀድሞ መጀመሪያ ስንፈጠር ሙስሊሞች እንደሆን ቃል በቃል ይናገራል። ይሄ ነው። ኦኬ፣ ስለዚህ ከመሐመድ በፊት የነበሩ ያው አይመለከታቸው ቁርአን ማለት ነው አይደል? ከሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩም ልክ በየዘመናቶቻቸው ልክ እኛ ህግጋት ዛሬ እንደተወረደልን ቁርአን እነዚያም ህግጋቶች ተወርደውላቸዋል። በእነዚያ ህግጋቶች ይመሩ ነበር። ያ ህግጋት አሁን ላይ ያለው ቁርአን ላይ ያለው ነው ወይ ከተባለ አዎ፣ ልክ እንደኛ ቅድም እንደነገርኩህ ከህግጋቶቹ መካከል ሶላት እንዴት እንደሚሰግዱ ለአላህ፣ ጾምን እንዴት እንደሚጾሙ፣ ሐጅ እንዴት እንደሚያደርጉ፣ ዘካ ወይንም ምጽዋት እንዴት እንደሚሰጡ፣ እነዚህን ሁሉ የእስልምና ህግጋቶች የቀደሙትም ነብያቶች ሁሉ ራሱ ቁርአን ላይ በተገለጸው መልኩ ይፈጽሟቸው ያዟቸው ነበር። ለምሳሌ ከነሱ በፊት ከነበሩ ከኛ በፊት ከነበሩ ነብያቶች ይህን ህግጋት ይፈጽሙ እንደነበር ማስረጃ ለናሙናነት ያክል ነብዩ ኢሳ ወይንም ኢየሱስ እርሱ ሶላት ይሰግድ ነበር፣ ጾም ይጾም ነበር፣ ልክ እንዲሁ ደግሞ ዘካ ይሰጥ ነበር። እኛ ቀደም አሁን ያገርኩት ህግጋቶች ማለት ነው። ይሄንን ምን ይላል ሲናገር ወአውሳኒ ቢሰላቲ ወዘካት ያለ አምላክ አላህ ሶላት እንድሰግድ አዞኛል አለ። ዘካንም ወይንም ምጽዋትን እንድሰጥም አዞኛል አለ። ይሄ ልክ እኛ ዛሬ የምን ተገበረው ሊተገበሩ ነበር እነሱ። ያ ነው። እሺ ሐጅ እየሄዱ ያደርጉ ነበር ወደ መካ። አብርሃምን አምላካችን አላህ ሲያናግረው ምን አለ? ወአذن في الناس بالحج አለው። አብርሃም ሆይ በሰዎች መካከል ሂድና ሐጅ እንዲያደርጉ እዘዝ ይለዋል። ከሐጅም ስነ ስርዓት መካከል እዛ ካዕባ ሂደው ጧፍ ማድረግ ወልየጠወፉ። እሺ ኑረን እሺ ቀጣይ ጥያቄ አለ። ስለዚህ አይሁዳውያን አይሁድ እያሉ ሳውዲ ሄደው ይሰግዳሉ ማለት ነው። አይሁድ የሚባሉት ከሙሴ በኋላ ወይንም ሙሴ ላይ ራሳቸውን አስጠግተው የተፈጠሩ አንጃዎች ናቸው እንጂ በፍጹም ነብያቶች አያውቋቸውም። እንዳውም ነብያትን ያስቸገሩ ትውልዶች ናቸው። አይተህ ከሆነ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አንቺ ኢየሩሳሌም አንቺ
ነብያትን የምታስቸግሪ ነብያትን የምትገድይ ይላቸዋል። አያ እነዚህ አይሁዳውያኖች ሐታ ለመሲሁ ሰላም አልሰጡትም መጽሐፍን ካነበብከው። ስለዚህ ነብያቶችን ሁሉ የሚያስቸግሩ ትውልዶች እንጂ በፍጹም እነዚህ የነብያት ተከታይ አይደሉም። የሙሴም ተከታይም አይደሉም። ሙሴም አያውቃቸውም። ራሳቸውን ወደ ሙሴ ያስጠጋሉ። ግን ይወጣል አይደል? ያ ነው እንጂ እነዚህ ነብያቶች የአምላክን ህግጋት የሚፈጽሙ እንዲሁም ተከታዮቻቸውም እንደዚያው ነበሩ። እሺ ነገር ግን ኢሳ ትጠብቃለህ አይደለም? ለትንሣኤ ቀን ምልክት የአይሁድ ተወላጅ እሺ ኢሳ ወይንም ማርያም ልጅ መሲሁ የዘመኑ ፍጻሜ ከመድረሱ በፊት ከሰማይ ይወርዳል ብለን እናምናለን። የት ነው ያለው? አሁን በሰማይ ላይ ይገኛል። ማስረጃ አውጥቼ እዚህ ያሳያለሁ። ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም اطلعت في السماء الثانية فرأيت عيسى ابن مريم አሉ። ወደ ሁለተኛው ሰማይ ወጣሁኝ እዚያም ላይ የማርያምን ልጅ መሲሁን ክርስቶስን አገኘሁት ብለው ቃል በቃል ተናግረዋል። ቁርአን ላይ የለም። ነብያችን ሰለላሁ ዐለይሂ ወሰለም ወደ ሰማይ ሲያርጉ ጊዜ በሰማይ ላይ እንዳገኙት ማስረጃ አለ እኮ ቁርአን ላይ የለም። የሙስሊሞች የማስረጃ ምንጮች ቁርአንና ሐዲስ ናቸው። ከቁርአን ጋር ተጋጫ። ታዲያ እንደዛ ከሆነ ቁርአን ላይ አይጋጭም። ምን የሚል ያለ ቁርአን ነው? ሱራ 4 ቆይ አንዴ ሱራ 4 157 ወደ አላህ እንደተወሰደ ነው የሚናገረው። አዎ ትክክል። ስለዚህ አላህ ያለበት ነው አይደል ሄደው? እንደዛ አይልም ቁርአኑ ላይ። እንደዛ ነው የሚለው። አላህ ያለበት አይልም። አላህ ወደ እርሱ አነሳው ነው የሚለው። ወደ እርሱ ሲባል ጊዜ ወደ እርሱ ማለት ምን ማለት ነው? ዋው እንደሱ ብለህ ጠይቅ። ስለ መላእክቶች ሲናገር ከእኔ ዘንድ ነው ያሉት ይላል። ስለዚህ መላእክቶች ከአላህ ዘንድ ነው አብረው ነው ያሉት አይደለም። ወደ ሰማይ ያለን ነገር ሁሉ አላህ ከእኔ ጋር ብሎ ይገልጻል በቁርአን ላይ በርካታ ቦታ ላይ። ዝናብንም ሲገልጸው ከእኔ ዘንድ የሚወርድ ዝናብ እያለ ይገልጻል። ዝናብ አላህ ስር ቁጭ ብሎ ነበር አይደለም። ስለዚህ ወመን عنده لا يستكبرون عن عبادته ይላል ስለ መላእክቶች። ከእኔ ዘንድ ያሉ መላእክቶች እኔን ከመገዛት አይኮሩም ይላል። ከእኔ ዘንድ ሲል አብረውት ሳይሆን በሰማይ ላይ የሚኖሩ ለማለት ነው። መሲሁንም ወደ እኔ አነሳሁት ሲል በሰማይ ላይ ለማለት ነው። እሺ ይሄን ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት ሲያርጉ ጊዜ በሁለተኛው ሰማይ ላይ ሲወጣ የድንግል ማርያምን ልጅ መሲሁን ክርስቶስን አገኘሁት አሉ። እርሱም ምን አላቸው? መሲሁ ሲያገኛቸው ክርስቶስ መርሐበን ቢነቢይ ሷሊህ ወልአኽ ሷሊህ አላቸው። ጻድቁ ነብይ አላቸው። ነብይ ሙሐመድን ጻድቁ ወንድሜ እንኳን ወደ ሰማይ ዓለም መጣህ አላቸው። ያሰላም ጻድቁ ነብይ ጻድቁ ወንድሜ ብሎ ነው የጠራቸው። እሺ ይሄን ይመስላል። ላሳየህ ማስረጃ ሁለቱን ስለተጋጨብኝ ያው ምንም ማድረግ አይችልም። ሐዲስ ላይ የሰጠኝና ቁርአን ላይ የሰጠኝ ሁለቱን ተጋጨብኝ። እስኪ ምን ብዬ መለስኩልህ? አንተ ያልከኝ ምንድነው? ሰማይ ላይ እንዳለ በሐዲስ ነብይ መሐመድ ነገርን አልክ አይደለም? ቁርአን ደግሞ የሚለው ምንድነው? በአላህ ዘንድ እንዳለ ነው የሚናገረው። እሺ በአላህ ዘንድ እንዳለ ነው የሚለው። ወደ እርሱ አነሳ ወደ እርሱ አነሳ ማለት እኮ እርሱ ወደ እርሱ ማለት እኮ ወደ አላህ ነው አይደለም? ወደ እርሱ አነሳው ነው የሚለው። በአላህ ዘንድ አለ ነው የሚለው። ወደ እርሱ አነሳው በቃ እንደሱ ነው የሚለው። ከአላህ ዘንድ አለ የሚል አለ የለው? አይ አይደለም፣ እሱ የአገላለጽ ችግር ነው። ትክክል ነው። እንዳውም ወደ እርሱ ነው የሚለው። ከዛ ስለ መላእክቶች ቁርአን ምን እንደሚል ነገርኩህ። መልስ መላእክቶችን አላህ የት እንዳሉ ገለጻቸው ብዬ መለስኩልህ። ያን እኮ የነገርኩህ እንድትረዳ አይምሮህ እንድትከፍተው ነበር። እኮ ወደ እርሱ አነሳ ማለት እንዴት ነው አማርኛው ወንድሜ? መላእክቶች አላህ ያለበት ነው አይደለም? መላእክቶች የት ናቸው ብሏል አላህ ብሏል። ስለ ኢሳ ነው እያወራህ ያለው። ስለ ኢሳ ስለ መላእክት ሳይሆን ስለ ኢሳ ነው እያወራህ አይደለም። ከእርሱ ዘንድ ስለሚለው ቃል ነው እያወራህ የነበረው። ከእርሱ ዘንድ ስላለ ከአላህ ዘንድ ነው ማለት ነው አልክ። ችግር የለውም በአንተ ልሄድልህ አልኩህና መላእክቶችን ከእርሱ ዘንድ ከእኔ ዘንድ ነው ያሉ ብሏል አልኩህ። ስለዚህ ምን ማለት ነው? ከአላህ ዘንድ አብረው ቁጭ ብለዋል ማለት ነው ወይንስ በሰማይ ላይ ናቸው ማለት ነው? በሰማይ ላይ ናቸው ማለት ነው። አይልማ ባለበት። እሺ መላእክቶች የት ነው ያሉት? እኔ አላውቅም። እሱ ከእርሱ ዘንድ ናቸው ብሏል እኮ። እንዴት አታውቅም? ከእርሱ ዘንድ ነው ማለት ከአላህ ዘንድ ነው። ስለዚህ ከአላህ ነው። ከእርሱ ዘንድ ከሆነማ ከአላህ ነው።
ስለዚህ መላእክቶችም አብረው ከአላህ ጋር ተደርድረው ቁጭ ብለዋል ማለት ነው። እና እንደዛ አይልም። እሺ ቁርአንም ማን ነው ዝናብ ከአላህ ዘንድ ነው የሚወርደው ይላል። ስለዚህ ከአላህ ዘንድ ቁጭ ብሏል ማለት ነው። ኦኬ ቀጥታ እንትን ትጠቀማላችሁ እንዴ እናንተ ምሳሌ ምናምን ትጠቀማላችሁ ቁርአን? አሁን እሱን በቃ እሺ ቁርአን ምሳሌ ትጠቀማላችሁ ወይስ ቀጥታ እንዳለ ነው የምትተረጉመው? ወደ ቀጣይ ጥያቄ እንሄዳለን። አሁን እሱን እንተውና አሁን ደግሞ ባንተ አስረዳ። እግዚአብሔር ከእርሱ ዘንድ እሳትን አወረደ ይላል። እሳት ከእግዚአብሔር ዘንድ ነበር ማለት ነው። ታንኪዩ እግዚአብሔር መንፈስ ነው የኛ ጥያቄ እሱ አይደለም። መንፈስ ነው አይደለም ሳይሆን እግዚአብሔር እኮ እኛ ምንድነው ይኸውልህ የፍጥረት ማንኛውም ነገር ምሳሌ ይጠቀማል እግዚአብሔር ብለን እናምናለን። አንተ እኮ ምሳሌ እግዚአብሔር መንፈስ አላህ መንፈስ ነው ብለህ አታምንማ። አሁን ስለ መንፈስ አይደለም ጥያቄያችን። እሳቱ ከማን ዘንድ ነው የወረደው? ቅጣቱ ከእግዚአብሔር ማለት ነው። ቅጣት አይደለም፣ ቅጣት አልጠየኩም። እሳት ከእግዚአብሔር ዘንድ ነበረ ይላል። እሳት ከእግዚአብሔር ዘንድ አለ ማለት እግዚአብሔር ከዚህ አለ እኮ ቅጣቱ ለማለት ነው። ቁጣውን ይኸውልህ ከእግዚአብሔር ዘንድ ትእዛዝ መጣ ማለት ነው። ወንድም አይልም፣ እንደሱ አይልም ቃሉ እሳት ነው የሚለው። እግዚአብሔር መንፈስ ነው ብሎናል። የኛ እኮ ይኸውልህ ዮሐንስ 4:24 ላይ እግዚአብሔር መንፈስ ነው ብሎናል። ማንኛው ነገር መጽሐፈ ምሳሌ ምን ማለት ነው ወንድሜ? ስለ መጽሐፈ ምሳሌ አይደለም። ከእግዚአብሔር ዘንድ እሳት ወረደ ይላል። እሳቱ ከእግዚአብሔር ዘንድ ነበር አልነበረም? እንደ ቃሉ መሰረት ቅጣት ነው፣ የእግዚአብሔር ቁጣ ነው። አይልም ይለኛል እንዴ? አሁን አለሁ መጽሐፍን አውጥቼ ላሳይህ። እሳት ነው የሚለው። ምንድነው የወረደው? እሳት እሳት ምን ቅጣት ነው አይደለ? ቅጣት ነው አይደለም ሳይሆን ጥያቄው ከእግዚአብሔር ዘንድ ነበር አልነበረም? የኛ ይኸውልህ በሰዎች የተጻፈ ሰዎች በሚገባቸው ቋንቋ ምሳሌ ይጠቀማሉ ነው። አንተ እኮ ቀጥታ ከአላህ ዘንድ የመጣ ነው እኮ ነው የምትለው። አዳምጥ። እኔም ምሳሌ እንደሆነ እየነገርኩህ ነበረ። ገብቶሃል? እሱን አልቀበልም አልክ። አይ ቀጥታ ነው የምረዳው ከአላህ ዘንድ ነው ከኔ ዘንድ ነው ብሏል። ከሱ ዘንድ ነው ብለህ ግግም አልክ። ኧረ አይደለም ከሰማይ ላይ ነው ብዬ ማስረጃ ሌሎችን ፍጥረታት ሰጠሁህ። እነሱም መላእክቶቹም ከእርሱ ዘንድ እንደተባሉ አውቀህ ላለመረዳት ዝግት አደረግከው። ዘንድ ስላለ ከሱ ዘንድ ነው ያለው ብለህ ግግም አልክ። እሳት ከእግዚአብሔር ዘንድ ነው ያለው ይላል። እሳትና እግዚአብሔር አብረው ተቀምጠዋል ማለት ነው። መለስ ስለዚህ ምሳሌ ይጠቀማል እያልከኝ ነው አይደለም? ቁርአን ላይ እሳት ከእግዚአብሔር ዘንድ አለ የለም እኮ ምሳሌ ይጠቀማል እንደ መጽሐፍ ቅዱስ እያልከኝ ነው አይደል? ከእግዚአብሔር ዘንድ ነው ወይንስ አይደለም የመጣው? ነገርኩህ እኮ ይሄ ምሳሌያዊ ነው ወንድሜ። ምሳሌያዊ ነው ብሎ የፈታልህ ማን ነው? አንድ አባት አምጣ እንደሱ ብሎ የፈታልህ ማን ነው? እግዚአብሔር መንፈስ ነው። በመጽሐፍ ቅዱስ ለምን አትተረጉም? ወደ አባቶች ለምን እሄዳለሁ? ይኸውልህ ጌታ ራሱ እግዚአብሔር መንፈስ ነው በእውነትና በመንፈስ ይመለካል ብሎ ነግሮኛል። ሰው ይሄ ትርጉም ላንተ ሰጠው። እሳቱ ከማን ዘንድ ነው ያለው? ቅጣት ነው ወንድሜ። አይ እንደሱ አይልም። እግዚአብሔር ከእግዚአብሔር ዘንድ ይላል እሳትን አወረደ እያለ ይናገራል። እግዚአብሔር ከእግዚአብሔር ጋር ምን ማለት ነው? ስንት እግዚአብሔር አለ እዚህ? አይዋ ስንት እግዚአብሔር ነው ያለው? አንተ መልስ፣ የራስህ መጽሐፍ ነው። ስንት አለ? እግዚአብሔር ከእግዚአብሔር ዘንድ ይላል። ስንት እግዚአብሔር ነው የምታመጣው? ስለዚህ በዚህ እንጨርሰው ነው ወደ ጥያቄ ትመጣለህ፣ ወደ መጽሐፍ ቅዱስ ወንድሜ። ቁርአን ምሳሌያዊ ይጠቀማል ያልከኝ ነው። ቆይ እቺን ጨርሰን ወደ መጽሐፍ ቅዱስ ነው። እቺን ሳንጨርስ ማን ሄድ? ማስረጃ ለምን ትረብሻለህ? ቆይ ታወጣለህ ትበዳኛችሁ አይደለ? ወላሂ ላዚም ምክንያቱም የማስረጃ እያወጣሁልህ ነው። ያው እና አንብባውን እዚህ ጋር እግዚአብሔርም በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ ምንን አወረደ እና ምንን አዘነበ? ከእግዚአብሔር ዘንድ እሳትን አዘነበ። ከእግዚአብሔር ዘንድ እሳት አለ ማለት ነው። እቺን እንዝጋታ የቁርአኗን እንዝጋትና እንመጣለን። ያውን ይሄንን ተርጉምልና ለምንድን ነው ፈራ? ለምን ደነገጥክ? ቁርአን ምሳሌ ይጠቀማል። ቁርአን አይደለም መፍራት አይደለም። ይኸውልህ ማስረጃው። እሺ ስለዚህ ቁርአን ምሳሌ ይጠቀማል አይጠቀምም? መልስ። ይጠቀማል።
ታንኪዩ። ስለዚህ በአላህ ምሳሌ ይጠቀማል እያልከኝ ነው አይደለም? አዎ። አሁን ደግሞ ወደዚህ እንሂድና ስለዚህ ዓለም ከፍጥረት በፊት ቋንቋ ነበረ እያልከኝ ነው? እና ስለ ቋንቋ እናወራለን በኋላ። ቆይ ከፍጥረት በፊት ቋንቋ ነበረ እያልከኝ ነው? ስለ ቋንቋ አይደለም ወሬያችን፣ ስለ ከእግዚአብሔር ዘንድ እና ከአላህ ዘንድ እና አላህ እንደዛ ይጠቀማል ስትለኝ ከፍጥረት በፊት አላህ ቋንቋ አረብኛ ይጠቀማል እያልከኝ ነው? ቆቆቆቆቆቋላ ወላሂ ደነገጠ። ሳወጣለህ ከመጽሐፍ አያችሁ ታዲያ። አንተ ነው የደነገጥከው ወንድሜ። እሺ አንዴ እሺ በቃ አሁን ለምታወራው ስለዚህ አረብኛ ዓለም ሳይፈጠር ነበረ እያልከኝ ነው? ቆቆቆይ ሳይሆን አዳምጥ፣ ተረጋጋ። አያችሁ ታዲያ ወላሂ ለማምለጥ ነው አውጥቼልህ ከመጽሐፍ ማለት ነው። ኧረ እኔ አላመልጥም እንዳታወርደኝ ብቻ በቃ እሺ። ስለዚህ አንተ ስለዚህ ቋንቋ አላህ ዘንድ ነበረ ማለት ነው። እሺ አሁን ለምታወራው ማስረጃ እያወጣህ ትቀጥላለህ። እኔም ለማወራው ምሳሌ ተረጋጋጅ፣ አዳምጠህ ልጨርስ አንድ ጊዜ። ማንኛውንም በሃይማኖት ጉዳይ ላይ ለምታወራው ማስረጃ እያወጣህ ታወራለህ። እኔም ለማወራው ማስረጃ እያወጣህ አወራለሁ። አሁን ለአንተ ቅድሚያ ልስጥህ። ለእያንዳንዱ ወሬ ማስረጃ እያወጣህ ትቀጥላለህ። ትልቁ ላይ ነህ። እሺ አንዴ ትልቁ ላይ አድርጉት። አሁን እኔም የት አድርጌ አዳምጥሃለሁ። ቀጥል። እሺ ማስረጃ ምን አልከኝ መሰለህ? ክፈተው። ቆይ ከማውራትህ በፊት ስለ ሃይማኖት ስለሆነ ቆይ ተረጋጋ። በቃ ነገርከኝ እኮ አላህ ምሳሌ ይጠቀማል አልከኝ። ምሳሌ የሚጠቀም ከሆነ ደግሞ ከፍጥረት በፊት ክፈትና ከፍተህ እኔ አውጣ። እሺ ማስረጃ ልስጥህ እኮ። እሺ አንተ እያወጣህ እንድታወራ ዘንድ ከዚህ ልወጣ ነው። ማስረጃ ልስጥህ። ያው በቃ እኔ ላውጣለህ። እሺ የት ጋር ላውጣለህ? አዎ ሱራ 4 157። እሺ ሱራ 4 158 ነው መሰለኝ። 58 ያ ወደ እርሱ ወሰደው የሚለው ማለት ነው። አብሽር አውጣለህ። እሺ ሱራ ስንት ነው ያልከው? 4 እሺ 158 ነው መሰለኝ። እሺ 158 ያውሽ አንብበው እስቲ አንዴ። ይልቁንስ አላህ ኢሳን ወደ እርሱ አነሳው፣ አላህም አሸናፊ ጥበበኛ ነው ይላል። እሺ ስለዚህ አላህ ባለበት ነው የወሰደው አይደለም? ወደ እርሱ ወሰደው እያለ ነው። አላህ ባለበት አይደለም። አትዋሽና ቃሉ ላይ ወደ እርሱ የተባለ ማን ነው? ባለበት የሚለውን ቃል አሳየው። እርሱ የተባለው ማን ነው? ቆይ እርሱ የተባለው ማን ነው? አሁን ለተናገርከው ማስረጃ እየተጠየቅክ ነው። እርሱ የተባለ መልስ። እርሱ የተባለ ማን ነው? አንተ አይደለህም የምትመራኝ። አሁን አንዴ ምን አልከ አንተ? አላህ ባለበት ማስረጃ አምጣ አላልከኝም እንዴ? እርሱ የተባለ ማን ነው? መልስ። አዳምጥ እንጂ እንዴ ልታወራ አይደል እንዴ? ከኔ ጋር ያው አለሁኝ እኮ በስነ ስርዓት አታወራም። ሚት አድርጎ ይስቃል። ተመልከቱ። አላህ ባለበት ነው። ሚት አድርጌ የሰማህ ነው እኮ። እሺ አሁን አንተ ለተናገርከው አላህ ባለበት ነው አልክ። እዚህ ቦታ ላይ አላህ ባለበት የሚል አለ ወይ? አላህ ባለበት ነው የወሰደው የሚል አለ? ወደ እርሱ ምን ማለት ነው? እሱን ትጠይቀኛለህ። አንተ ግን ለተናገርከው ማስረጃ መልስ። ወደ እርሱ አንተ አይደለም የምትመራኝ። አዳምጥ። አላህ ባለበት ነው የሚል ቃል አለ ወይ ነው ያልኩህ እኔ። የለም አይደለ? ሜተናሰው ወደ እርሱ ማለት አላህ ያለበት ማለት ነው ትርጉሙ። ወንድሜ ማን ነው እንደሱ ብሎ የተረጎመልህ? አንዴ ትልቁ ላይ ላድርገና ያው ቁርአን ነው። ወደ እኔ አነሳው አለ እኮ። ባለበት ብሎ የተረጎመልህ ማን ነው? እርሱ ምንድን ነው? ኢንዲኬተር ነው አይደለም? ባለበት ብሎ የተረጎመልህ ማን ነው? ስለዚህ እርሱ ማለት አቅጣጫ ነው አይደለም? አቅጣጫ ነው አይደለም? ቆይ አንዴ ባለበት የሚለውን ማስረጃ ስላላመጣህ እኔ ደግሞ አሁን እርሱ ማለት አቅጣጫ ነው አይደለም? ወደ እርሱ ሲል አቅጣጫ ነው አይደለም? ቆይ አንዴ ስለ አቅጣጫ ሳይሆን ጥያቄያችን ባለበት ማለት ነው ስላልክ አሁን እሱ ላይ የለም። ስለዚህ አሁን ምን እናደርጋለን? እዚህ ጋር እኔ ደግሞ በማስረጃ ላውጣና እግዚአብሔርን ሳትመልስ ወደ እርሱ ምን ማለት ነው? አዳምጥ እንጂ ባለበት የሚል ልታመጣ አልቻልክም እኮ አልኩህ። እኔ ደግሞ በተራዬ ልጠይቅህ እንጂ አትፍራ። ቆይ ወደ እርሱ ማለት ወደ ሰማይ ነው የሚል ማስረጃ ስጠኝ። መልስ። አልተነስም መቼ ነው ተናገር? ቆይ እፈታለሁ።
ይኸውልህ መጽሐፍ ቅዱስ በመጽሐፍ ቅዱስ አሁን የጠየቀ ይፈታሉ። አንተ ደግሞ በቁርአን ፍታው። ቁርአን በቁርአን ፍታው። ወደ ሰማይ ነው የሚለው አንተ ወደ እርሱ ማለት ነው በቁርአን። ወላሂ በጣም ታገስኩት። ወላሂ መጨረሻ በጣም ታገስኩት። ምንም ማድረግ አይቻልም። ማዳመጥ አልፈለክም አለ። ይኸውልህ ምንም አንተ ቦታ እንትን ምናምን ኑሮ አይደለም አውቂ ከታች ላለ ነው ዝም ያልከው ማለት ነው። አሁን ለመጨረሻ ጊዜ ላሳየህ። እኔ ደግሞ በማስረጃ ላውጣና እኔ ኖ ቁርአን ፍታልኝ። ቁርአን በቁርአን ይሄን እፈታለሁ አሳያለሁ። ይሄ ፕሮሚስ። እሺ በቃ ፍታልኝ፣ ችግር የለውም። ና ምን ይላል እዚህ ቦታ ላይ? ቁርአን በቁርአን ወደ እሱ የሚለው ወደ ሰማይ እንደሆነ ፍታው በቁርአን መልስ። የት መጣ? አንዳንድ መልስ። በቃ ምንም ማዳመጥ አይችልም። ምንም ማድረግ አይቻልም። ክርስቲያኖች ካላችሁ መግባት ትችላላችሁ። የእርሱን የምትሉ ልጆች ቀደም መልሽ ለተዳኝ አውቆ ነው መጽሐፉን ስላወጣሁበት ስለዚህ ነገር እንዳንናገር። ሰላም እንዴት ነህ? እግዚአብሔር ይመስገን ደህና ነህ? አለን አልሐምዱሊላህ። እሺ ሌላ ጥያቄም ጠይቅ እችላለሁ ስለ እስልምና? ትችላለህ። ኦኬ ነብዩ መሐመድ ነብይ እንደሆኑ ታምናለህ አይደለም? እሱ ኦኬ ነብዩ መሐመድ ነብይ ለመሆናቸው ማስረጃው ምንድነው? አላህ ቃል በቃል ነብይነታቸውን ተናግሯል። እንዲሁም ደግሞ መልአኩ ገብርኤል ነብይነታቸውን መስክሯል፣ ተናግሯል። ይሄ በቃል ሌላም ነፍ አለ። ይሄ በቃል ግን ኦኬ እሺ አመሰግናለሁ። ነብዩ መሐመድ የአላህ መልእክተኛ እንደሆኑ የተረዳኸው ቁርአን ነብዩ መሐመድ ነብይ ናቸው ብሎ ስለተናገረ ነው አይደለ? አሁን ወደ ሎጂክ እና ዞሮ ጥያቄው ሎጂካዊ እኔም ጥያቄ መልስልኝና ችግር የለውም እናደርገዋለን። በቃ በሎጂክ እናድርገው ማለት ነው። እንደሱ ይሻላል። ይቻላል። እግዚአብሔር አምላክ እንደሆነ ከሙሴ በፊት የነገረን ነብይ ማለት ነው። ከማ በፊት ከነ ሙሴ በፊት ሙሴ ራሱ ነግሮኛል። ሙሴ ከነገረኝ በቂ ነው። ከሙሴ በፊት ነው የፈለኩት እኮ ከሙሴ በፊት የነበሩት ነቢያት ስለ እግዚአብሔር እንደሚያስተምሩ ሙሴ ነግሮኛል። ምክንያቱም እኔ በሙሴ ነብይነት ስለማመን ማለት ነው። ከነዚያ ከሙሴ በፊት ነበር እኮ እኔም ብለው እንዴት መሰለ ከሙሴ በፊት ያሉ ነቢያት ስለ እግዚአብሔር የተናገሩትን ሙሴ ስለነገረኝ አምናለሁ። ይሄን ማምነው ሙሴን ስለማምነው ነው። ሙሴን ለምን አመንከው ብለህ መጠየቅ ትችላለህ። ደስ ነው እያልኩኝ ያለሁት ስለ ነቢያችን ሰለላሁ ዐለይሂ ወሰለም ከእርሳቸው በፊት የነበሩ ነቢያቶች ሁሉ ስለ አላህ ሱብሓነሁ ወተዓላ ሁላቸውም እንደሰገዱ ቁርአን ላይ ተናገረ። አንድ አይነት እዛው ላይ ባለው መሰረት ማለት ነው። አሁን ወደ ቀጣዩ መሄድ ትችላለህ። ቁርአን ነው ወይ የነገረህ ይሄን ስትል ጊዜ ልክ ነው ወይ የነገረህ ብዬ አስጠይቅ። አዎ ሌላ ከዚህ ፊት የለኝም ማለት ከዚህ። ስለዚህ ልክ እንዲሁ ቁርአን ላይ አምላክ አላህ ስለተቁት ነብይ ስላስተምሮቶቻቸው እንዳለ ነገረን። ሃይ እሺ አሁን ቀጣዩ ምን መሰለህ? ስለ ነብዩ መሐመድ ከቁርአን ማስረጃ ማምጣት አይደለም ጥፋቱ። ስለ ነብዩ መሐመድ ከቁርአን ማምጣት ሳይሆን ቁርአን ራሱ የወረደው በማን ነው? በእሳቸው በኩል ነው፣ በነብዩ መሐመድ በኩል ነው። አሁን ቁርአንን ራሱን ለማመን እሳቸው ማመን አለብህ አይደለም? አሻው ቶሎ በጥያቄ ተጠይቅ እኮ ቁርአን ለነብዩ መሐመድ ማስረጃ ሆኖ የቀረበው ቁርአን ነው። ቁርአን የፈጣሪ ቃል መሆኑን አፌርም ሳታደርግ ቬሪፋይ ሳታደርግ እንዴት ነው ቁርአን ውስጥ አላህ ተናግሯል ብለህ ልታምን የቻልከው? አንተ ብሉይ ኪዳን እንዴት ልትቀበል ቻልክ? የአምላክ ቃል መሆኑን ኦኬ እኔ ብሉይ ኪዳን እንዴት ልቀበል ቻልኩ መሰለህ? ምሳሌ የኔ ስለና አብርሃም ሙሴ ነገረኝን ያመንኩበት ምክንያት ሙሴ ነብይ እንደሆነ ስለማምን ነው። ሙሴ ነብይ እንደሆነ እንዴት አመንክ ብለህ ብትጠይቀኝ ነቢያት እውነተኛ እንደሆነ መሲህ እንደሆነ የነገሩለት ኢየሱስ ሙሴ ነብይ እንደሆነ ነግሮኛል። ገባ? ምስክር አለኝ ለሙሴ ጌታ ኢየሱስ ክርስቶስ ሙሴ ነብይ እንደሆነ መስክሯል። ሐዋርያት በሙሉ ሙሴ ነብይ እንደሆነ የሚከራከር የለም። እንደሱ ከሆነ ኢሳ ኢየሱስ ክርስቶስ ነብዩ መሐመድን ነብይ እንደሆነ መስክሯል። ማስረጃ የቱ ጋር? ሱረቱ ሰፍ ምዕራፍ 61 ቁጥር 6 ላይ ከቁርአን አንዴ አንተ ከመጽሐፍ ቅዱስ አይደል እየሰጠኝ ያለው? አዎ በጣም ጥሩ። ልዩነቱ ምን መሰለህ? አሁን ከቁርአን ላይ ስለ ሙሳ ማን ነው? ስለ ነብዩ መሐመድ አንተ ከመጽሐፍ ቅዱስ ነው አይደለ? ስለ ክርስቶስ ነብይ ስለ ክርስቶስነት ስለ እነ ሙሴ የምትሰጠኝ
ወይስ ከሌላ መጽሐፍቶች? ኦፍኮርስ ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ። ስለዚህ እንዴት ትቀበላለህ ከመጽሐፍ ቅዱስ? አዎ መጽሐፍ ቅዱስና ቁርአን ያለው ከፍተኛ ልዩነት፣ ቁርአን በአንድ ሰው ላይ ብቻ የወረደ ነው። መጽሐፍ ቅዱስ ግን አንድ መጽሐፍ አይደለም፣ የመጽሐፍቶች ስብስብ ነው። አሁን ከኢሳይያስ ጠቅስና ከማቴዎስ ጠቅስ አንድ አይደለም። ማን እንደጻፈ አይታወቅም። የትኛውን በደንብ ታውቃለህ? በጣም ጥሩ። ብሉይ ኪዳን ማን ነው የጻፈው? የትኛውን መጽሐፍ? ኦሪት ዘጸአት፣ ኦሪት ዘፍጥረት፣ ዘሌዋውያን፣ እነዚህ ሙሴ ነው። ሙሴ ራሱ የጻፈው። ማስረጃው ታና ሳይና ትልቁ ላይ ነው። እሺ ጠብቀኝ አንድ ጊዜ። አሳይሽ ጠብቃለሁ። ከምንድን ነው የምትፈልገው ማስረጃ? እዛ መጽሐፍ ቅዱስ ላይ ሙሴ እንደጻፈ። እሺ አንድ ደቂቃ ብቻ ጠብቀኝ። አብሽር። ከዛው ድረስ አሰላሙ አለይኩም። አዲስ ቪዲዮ ላይ ያለው ሁላችሁም ገብታችሁ ኮፒ ሊንክ አድርጉት። እሺ ይታያል። ቆይ አንድ ጊዜ ካሜራ ልክፈትልህ። ሰላም ነው። እሺ ሰላም ነው። ኦኬ ካሜራውን ልክፈትልህ። ቆይ ውጭ ላይ ስለሆንኩኝ ትንሽ ሪፍሌክት ሊያደርግ ይችላል። የምሳሌ ዘኍልቍ ምዕራፍ 17 ቁጥር 1 ላይ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች ንገራቸው፣ ከእነርሱም ከእያንዳንዱ ከየአባቶቻቸው ቤት አንድ በትር ከአለቆቻቸውም ከየአባቶቻቸውም ቤት 12 በትሮች ውሰድ፣ ለእያንዳንዱም ስም በበሩ ላይ ጻፍ፣ አንድ በትርም ለአባቶቻቸው ቤት አለቃ ይሆናል እያለ ሁሉም መጽሐፍ ላይ ዘሌዋውያን ላይ ማየት ትችላለህ፣ ዘኍልቍ ላይ ማየት ትችላለህ፣ ዘዳግም ላይ ማየት ትችላለህ። ጻፍ ብሎ እግዚአብሔር ራሱ ነው ያጻፈው። አሎ መጽሐፍ ቅዱስን እንደጻፈው እኮ ነው ያልኩህ። ምን ሆነህ ነው? ይሄ ታዲያ ምንድን ነው? መጽሐፍ ቅዱስን ጻፈ የሚለው የቱ ጋር ነው ያለው? ይሄ ታዲያ ምንድን ነው? ጻፍ እያለው እኮ ነው። ህጉን ጻፍ እያለው አይደል እንዴ ለሙሴ ያጻፈው? ማን ነው ይሄን እየጻፈ ያለው? ራሱን በሶስተኛ ወገን አድርጎ ነዋ። ማን ነው እንደዛ ያለ? ይሄኛውን ደብል ስታንዳርድ ወደ ቁርአን ብንወስድ ቁርአን ላይ አለ ራሱን በሶስተኛ ወገን አድርጎ ስለምንመለከታለን። ስለ ቁርአን አይደለም ሙሴ ነው የጻፈው ብሎን፣ ነገር ግን ሙሴ ጻፈ እያለ ሌላ አካል እየተናገረ እንደሆነ እኮ ነው እያሳየን ያለው። እዚህ ቦታ ላይ ሙሴ ቢጽፈው ኖሮ ይሄን መጽሐፍ ምንድነው ጻፍ አለኝ እግዚአብሔር ነው የሚለው። ሙሴን ጻፍ አለው እያለ እየተናገረ ያለው ሌላ እኮ ነው እያመጣ ያለው። ይሄ ምን መሰለህ የቢብሊካል ናሬሽን አላማወቅ ነው። አሁን ምሳሌ በአዲስ ኪዳን የማቴዎስ ወንጌል ላይ ስትሄድ ሌዊ የሚባል ሰው ሌዊ የሚባል ሰው በመቅረጫው ላይ ቁጭ ብሎ እንደነበረ ራሱ ማቴዎስ ራሱን በሶስተኛ ወገን ይጠራል። ይሄ ደግሞ መጽሐፍ ቅዱስ ላይ ብቻ አይደለም ቁርአን ላይ ማለት በሶስተኛ ወገን ማድረግ ማለት ነው። ትጠይቀኛለህ አዳምጥ። ሙሴ ቢሄድ ኖሮ የሚገርማቸው እንዳለ ሙሉ መጽሐፍ ቅዱስ ሙሴ እንዳልጻፈው ነው የሚያሳየው። ምክንያቱም ምንድነው የሚለው? ለምሳሌ ሙሴን አሟሟት ሙሴ ይነግረናል። ኦሪት ዘኍልቍ አውጣና እንዲያሳያቸው። እሱ ሙሴ አይደለም የጻፈው። ስለ ሙሴ አሟሟት ሙሴ አይደለም ኢያሱን የጻፈው። ሂድ አንድ ጊዜ ሂድ ኢያሱን እንደጻፈው ማስረጃ የሙሴ ዘዳግም 34 ወይ አንድ ሂድ። እሺ ወደዛ ትሄዳለህ። አሁን ግን እዚህ ቦታ ላይ ጻፍ አለው ሙሴን እያለ እየተናገረ ያለው ሌላ አካል ነው። ተመልከቱ። ሲቀጥል እዚህ ቦታ ላይ መጽሐፍ ቅዱስን ጽፎታል እርሱ የሚል ቃል የለም በፍጹም። በታላ አይደለ? ጻፍ አለው እኮ ይሄ ብቻ አይደለም። የእያንዳንዱን ስም እኮ ነው የሚለው። የእያንዳንዱን ስም ጻፍ አለው እኮ ነው የሚለው። ዘለቀ መጽሐፉን ጻፈው እኮ የሚል የለም እዚህ ቦታ ላይ። ዘለቀ አይደለም ስሜ፣ ዘለቀ አይደለም በረከት ነው ስሜ። እሺ ኦኬ። እንዴት መሰለህ? አሁንም ደግሜ የምነግርህ አሁን ያልኩህን ነው። መጽሐፍ ቅዱስ ጸሐፊያን የመጽሐፍ ቅዱስ ጸሐፊያን ሲጽፉ ራሳቸውን እንደ ሶስተኛ ወገን ኢቭን ኢየሱስ ጌታ ኢየሱስ ክርስቶስ ራሱ አሁን እዚህ ቦታ ላይ ሙሴ ነው የጻፈው ብለን ብንወስደው እንኳን ይሄ ስለ መጽሐፍ ቅዱስ አይደለም እኮ እያወራ ያለው። ምን ሆነህ ነው? አይ አዳምጥ። ለእስራኤል ልጆች ንገራቸው፣ አንድ ከፍ አድርገው ንገራቸው፣ ከእነርሱም አትዝጋ እንጂ
ክፈተው ትዝጋ። ለእስራኤል ልጆች ንገራቸው ከእነርሱም ከእያንዳንዳቸው ከየአባቶቻቸው ቤት አንዳንድ በትር ከአለቆቻቸው ከየአባቶቻቸው ቤት 12 በትሮች ውሰድ። ከዛስ የእያንዳንዱንም ስም በየበትሩ ላይ ጻፈው አለ። የሰዎችን ስም ጻፍ ያለውን እሱ ምን አለ? መጽሐፍ ቅዱስ እንደ ጻፈው አለ እኮ። አንተ የፈለከው እነዚህ አምስቱ ፔንታቶክ ላይ ሙሴ እንደጻፈው ለማያውቅ ነው አይደለ? እግዚአብሔር ደግሞ ሙሴን ጻፍ እያለ ያጻፈው ነበር። የሰዎችን ስም ነው ጻፍ እያለ ያለው። ያውና የአባቶቻቸውን ስም በእያንዳንዱ በትር ላይ ጻፍ አለው እያለ እኮ ነው። እሺ ከጌታ ከኢየሱስ ክርስቶስ እስተ ይሄን አለመቃል ማለት ነው። ከጌታ ከኢየሱስ ክርስቶስ እስተ ሙሴ እንደጻፈው እንደተናገረ መጽሐፍ ቅዱስ እንደጻፈው እያለ ያለው የሰዎችን ስም የአባቶቻቸው። ታዲያ ሙሴ ስለ አባቶች አልጻፈም? የአባቶቻቸውን ስም አልጻፈም? የየነገዶች ስም አልጻፈም? ከዘፍጥረት ጀምሮ መጽሐፍ ቅዱስን ጽፏል የሚል እኮ ነው የተጠየቀው። እንዴ የአባቶቻቸው ታሪክ የአባቶቻቸው ስም ያለው መጽሐፍ ቅዱስ ውስጥ አለ እንዴ? አይደል እንዴ? ኖ ስለ መጽሐፍ ቅዱስ በዚያ ታምራ እየጠየቀው የሰዎችን ስም እኮ ጻፈ የሚለው ምን ሆነህ ነው እንዴ? እኮ ምሳሌ ሻውን ስለ አብርሃም ጻፍ ብሎ ቢናገር ስለ አብርሃም ሙሴ ጽፏል አይደለ? ስለ ምሳሌት አሁን ምሳሌት ተስጠኝ። በዚህ ቦታ ላይ እያንዳንዱ ብትር ወሰደና የእያንዳንዶቻቸውን ስም ጻፈ ይላል። በዛ መጽሐፍ ቅዱስ ላይ ጻፈዋል። አንያሱ አሁን ሁለተኛ እሺ ና ወደ ጌታ ኢየሱስ ክርስቶስ ልውሰድህ። ና ወደ ታላቁ አምላካችን ወደ ኢየሱስ ልውሰድህ። ማነው ታላቁ? እሺ አይሆነኝም ካልክ ልጨምርልህ፣ ችግር የለውም። ነው ልጨምርልህ ሳይሆን እዚህ ወሬ ወጥቷል። አንደኛ እሱ ነው፣ ሁለተኛ ልትጠየቅ ነው። አይ አልዋሸሁም። ለምን መሰለህ አዲስ ኪዳንን የጻፉት ማን ናቸው? ለምን ከአንድ ወደ አንዱ ለምን ትዘላለህ? ይሄን ጥያቄ እኮ ነብዩ መሐመድ ላይ ነው ይሄ ሁሉ ሄድከው። እኔ ፍሪደም ልሰጥህ ነው እንጂ ነው አዳምጠህ ጭራሽ ፍሪደም ብሰጥ ይለኛል ቤቴ መጥቶ ኖ አይ ጥያቄ ልጠይቅህ ስለሆነ የገባሁት ወደ ክርስቲያን ኮንቨርት ስታረቀው ነው ወደ እርሳችን እንመለስ አለ ማለት ነው። እንደዛ ያልኩት ወይ አዳምጠሽ 12ቱን ማን ነው ኢየሱስ ክርስቶስ የመረጣቸው ሐዋርያቶች አሉ አይደለ? ያ በጣም ጥሩ። ኢየሱስ ክርስቶስ የመረጣቸው ከ12ቱ ደቀ መዝሙሮች መካከል ናቸው የጻፉት ወንጌልን ወይስ አይደሉም? የማቴዎስ ወንጌልና ዮሐንስ ወንጌል በሐዋርያት ነው የተጻፈው። በጣም ጥሩ። ሉቃስና ማርቆስ ደግሞ በሐዋርያት ጋር አብረው ሰራተኛ በሆኑት ነው በካምፓኒኖቹ ነው የተጻፈው። ስለዚህ ሉቃስና ማርቆስ ክርስቶስ የመረጣቸው ከ12ቱ ደቀ መዝሙሮች አይደሉም ማለት ነው። ከ12ቱ ደቀ መዛሙርት አለመሆናቸው መጽሐፍ ቅዱስን መጻፍ አይችሉም የሚል ሎጂክ ስለሌለ መጻፋቸው ምንም ችግር የለውም። ሐዋርያ መሆን አይጠበቅብህም። ስለዚህ ማንኛውም ሰው ቢጽፍ ትቀበለዋለህ ማለት ነው። ሐዋርያ መሆን አይጠበቅበት። ሐዋርያ መሆን አይጠበቅህም ማለት ማንኛውም ሰው መጻፍ ይችላል ማለትም አይደለም። ከሐዋርያት ጋር ቀጥታ ግንኙነት ያለው የመጽሐፍ ስልጣን። ምሳሌ ሐዋርያው ጳውሎስ ለሉቃስ ወንጌል እውቅና ሰጥቷል። መጽሐፍ እንደሚል ብሎ ከዘዳግም ላይና ከዘዳግም መሰለኝ ብቻ ከፔንታቱክና ከሉቃስ ወንጌል አንድ ላይ አጣምሮ ጠቅሷል። አፊርም አድርገዋል ማለት ነው ሐዋርያት። የክርስቶስ ሐዋርያቶች አልጻፉትም ማለት ነው ማርቆስና። ምክንያቱም ብዙ ጊዜ ክርስቲያኖች የሚያስቡት በክርስቶስ ሐዋርያቶች የተጻፈ መጽሐፍ ነው የሚመስላቸው ነው። የለም እንደዛ ብሎ የሚያምን ሉቃስ ወንጌልና ማርቆስ ወንጌል በሐዋርያት ተጻፈ ብሎ የሚያምን ክርስቲያን የለም። ምናልባት አንተ እንደዛ ብለው ያምናሉ ብለህ የምታምን ሊሆን ይችላል። ኤኒዌይስ ወደ ራሳችን ስንመለስ ወደ ራሳችን ስንመለስ ወይ ጀደምት እሺ አዎ መጽሐፈ መሳፍንትን ማን ነው የጻፈው? ስለ መጽሐፈ መሳፍንት ልናወራ አይደለም የመጣ ነው። ይሄኛውንም ከርሳችን ወጥተህ ፈዘር ይደሃል። ስለ መጽሐፍ እንፈትሻለን፣ ችግር የለውም። እንፈትሻለን፣ ችግር የለውም። ግን የኔ ጥያቄ ምን መሰለህ? እየረበሽኩኝ አይደለም፣ ከርሳችን እኮ ስለወጣህ ነው። አልወጣንም በፍጹም። አንተ ምን ብለህ መሰለህ? መጽሐፍ ቅዱስ ማን እንደጻፈ ይታወቃል። መጽሐፈ መሳፍንትን ማን ነው የጻፈው እኮ ለማሳየት ለናሙና አሳየው። ለናሙና የዘፍጥረትን ማን ነው የዘጸአትንና የፔንታቱክን አሳይቻለሁ። ነው አሳየህም አብረን እዚህ ታዝበዋል። ዘለቀ ኦኬ። አይ ይሄ ማስረጃ አይበቃኝም ካልክ የጌታ ኢየሱስ ክርስቶስን ስለ ሙሴ የሰጠው ምስክርነት ልስጥህ ብያለሁ። መጽሐፈ መሳፍንትን ማን ነው የጻፈው? አይ ስለ መጽሐፈ መሳፍንት ጸሐፊ ልናወራ አይደለም የመጣ ነው። ነብዩ መሐመድ እንደ ነብይነቱ ማስረጃ ምንድነው የሚል ነው። አይምሮ ያወቀ ለምን ወደዛ ሽፍት ታደርጋለህ? ለምን እያንዳንዱ መጽሐፍ ማን እንደጻፋቸው እናያለን ገና መጽሐፍ እኮ እናያለን። እሱ ግን ከኔ ጥያቄ ጋር ምንም ሪሌሽን የለውም እኮ ነው የምልህ። አሁን የነብዩ መሐመድ ነብይነት አፌሩ ለማድረግ የመጽሐፈ መሳፍንት ጸሐፊ ማወቅ አይጠበቅብህም። ምንም ማድረግ አይቻልም። ምክንያቱም መልስ የለም። ታውቃላችሁ
ቅድም ምን ብሎ ነበር? በኩራት የኔ ጥያቄ ከጥያቄ ጋር ሪሌሽን የለውም እኮ ነው ያልኩት። አንዴ ዳምጠህ መጽሐፈ መሳፍንትን ማን ነው የጻፈው? መለስ መጽሐፈ መሳፍንት ማን የጻፈው? ማን ነብዩ መሐመድ ነብይ ያደርገዋል? ይሄን አንተ ማስረጃ ወሱ። በቃ ምንም ማድረግ አይቻልም። መልስ እኮ ጥያቄያችን ጋር አብሮ ይሄድ አይደለም። መልስ ሳይኖራቸው ሲቀሩ ቀጥታ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ጥያቄ ያነሳሉ። ከሻ አንተ ራስህ እኮ ነህ በድፍረት ስለ ጸሐፊያኖቹ ልትነግረን የፈለግከው። የሙሴን ማሳየት ፈለገ። ከዚያ በኋላ ማሳየት አልቻለም። ስሞቻቸውን ጻፍ የተባለውን መጽሐፍ ቅዱስን ጽፏል ብሎ ሊሸውድ ፈለገ። አስከደም እንደዚህ እያንዳንዱን መጽሐፎች ስናያቸው ጊዜ ማን እንደጻፋቸው ይታወቁ። እያንዳንዱ ልክ ልጠይቀው ስል አይታወቅምና ይሄ ነብዩ መሐመድ ነብይ ያደርገዋል እንዴ? ማን አለ? የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ስትጠይቅ በቀጥታ እኮ ነው የነገርኩህ። እሺ ማንኛውም ክርስቲያን ካለ መቀጠል ይችላል። እሺ አሰላሙ አለይኩም። ሰላም አለን። ጥያቄ ነበር ልጠይቅ። እሺ ጥያቄ ምንድን ነው? እስኪ ስለ ጁማ እስኪ ንገረኝ እስኪ። እሺ እሺ ስለ ጁምዓ ነብያችን ሰለላሁ ዐለይሂ ወሰለም ይቅርታና ማሂርም በውስጥ እንዲያወራ ይፈልግ የነበረ አላወራኝም። እስኪ እንዲመልስልኝ በዛው ምትባል እናንተ መልስልኝ። እሺ ማሂር አለ ያ ማሂር ወይ በውስጥ አራሽ ትላንትና ነው መሰለኝ ነገር ነው። እሺ የምርብሽ ድምጽ አለ። እሺ ስለ ጁምዓ ቀን ነው ያለው። ጁምዓ ቀን ከሁሉም ቀናቶች በላይ እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ያሳቻል ከቀናቶች ሁሉ እንደ አፍضل ايامكم عند الله يوم الجمعه ከቀናቶች ሁሉ በላጭ ቀን ከአላህ ዘንድ የጁምዓ ቀን ነው ብለዋል። فيه خلق آدم برسو كنو آدم يتفتروا بلا بزيد كل فم وفيه أدخل إلى الجنة برسو مستنى ولا جنة اللي جباية تدرجوا وفيه أدخل أهبط إلى الأرض برسو كنو ولا مدر دور دم يتدرجوا ولا تقوم الساعة إلا في الجمعة هي تنسى كان متقومة بجمعة كانوا بلا النبي صلى الله عليه وسلم تناكروا سلزي እነዚህ ሁሉ ነገራቶች በጁምዓ ቀን ይሆናሉ። አደም አለይሂ ሰላም አባታችን ከመፈጠሩ ጋር የተያያዘ ቀን ነው። ስለዚህ የጁምዓ ቀን ነብያችን ሰለላሁ ዐለይሂ ወሰለም ከሁሉም ቀናቶች ላይ በላጭ እንደሆነ ሐዲስ ላይ አስረድተዋል፣ ተናግረዋል ማለት ነው። ይሄን ይመስላል። አይ እሺ ሰግናለሁ። እኔ አሁን ትናንትና ነው ሻዳ የተቀበልኩት እና እንደው ስለ መስጊድ እንትን ብትነግረኝ አገባብ እና ስለ ስግደት ይሰማል። አዎ እንትን በትል ታሪክ ነው። ማሄር ከታች ማሄር አገኘውና ስለ ሶላት አሰጋገድ፣ ስለ ኦዶ አደራረግ በተቻላችሁ አቅም በተቻላችሁ ማለት ነው። እሺ እንትን በል አሁን ቴክስት አድርግልኝና በዚህኛው ነው ከዛ እኔ ችግር የለም ቴክስት አድርጌላለሁ፣ ፎርም አድርጌያለሁ። ከአንዴ በላይ ደግሞ አይጽፍም። አንተም ሰዓት ስላልተቀበልከው ማለት ነው። አሁን ፎሎ ባክ ነው ማለት ነው። ችግር የለም። እሺ አሁን ሜሴጅ አስቀምጥልኝ። እሺ ፎሎ አደርግልሃለሁ። እሺ ጥቁር ሰው ጥያቄ አለ? ወአለይኩም ኡስታዝ። ያ የኔ ጥያቄ ምንድነው ለአንተ ነው ፐርሰናሊ ማለት ነው። አንድ ጠይቄ ልወጣ። እስልምና ላይ ጥያቄ አለ? ያለህበት ማለት ያለህበት ፖዚሽን ባላቀውም ኡስታዝ ትመስለኛለህ ማለት እና አንድ ሰው ማለት የሃይማኖት እንደዚህ አስተማሪ ነው ማለት ነው። ቶታ እሺ ማሂር አላህ አይደለ? ቀጥሎ እሺ ወደ መስጊድ ገባ ነው። እሺ አሰላሙ አለይኩም እንዴት ናችሁ? ደህና ናችሁ? ጥያቄ አለኝ ማለት ነው። አንድ ጥያቄ ነበረኝ ማሂር። ፈትዋ ከሆነ እኔ አላውቅም። እሺ በቃ ፈትዋ ነው ጥያቄው። ፈትዋ ከሆነ አቅሙ ይፈሽ ነው። አሁን ተዘራ አለ
አቤት ወንድሜ አለውኝ ሰላም ናችሁ? አልሐምዱሊላህ። ከየትኛው ቤተ እምነት ነው? ውሱዬ እንዴት ነው? ሰላም ነው? ውሱ ወጣ እንዴ? ውሱ የለም። የትኛው ቤተ እምነት ነው? እሺ በቃ ተመልሼ እገባለሁ ወንድሜ። እሺ ሰላም እግዚአብሔር ይመስገን። ጥያቄ ነበረኝ። ሱናን አናሳይ 296 ላይ ሳሂ አልቡሃሪ 268 ላይ ነብዩ መሐመድ 9 ሚስት ነበራቸው በአንድ ሌሊት ነው 9ኙንም ጋር የሚተኙት የሚል አንብቤ ነበር። ይሄን ነገር ዘረገፈን ወይስ ልጅ ወርዶ ምንድነው የተፈጠረው? ዘርግፎ ነው ወይስ ልጅ ወርዶ ነው? ልጅ ነው የወጣ ልጅ ወጥቶ። ኦኬ አካውንት እንትና ነው ቤቲ ሚል አካውንት አለው። ሊሊ ሚል ማን ነው? የሆነ የሴት ሁለት አካውንት አለው። ጥቁር ሰው ነው። አይ ካፊር ወላሂ العظيم ኢብራሂም ቤት 3 አካውንት ነው ያዝንበት። ሜላት ሚል አለው፣ ቤቲ ሚል አለው፣ የሆነች ፕሮፋይል አንድ የዶክተር ፕሮፋይል ምናምን ማለት ነው። አይ ካፊር እስኪ ሌላ ጥያቄ ያለው ካለ ይገባ። እስከዛው ድረስ እኔ ቪዲዮ ፖስት አድርጌያለሁ። ሁላችሁም እዚህ ጋር ያላችሁ ሰዎች ቪዲዮውን የተወሰነ እዩት እንዲዳረስ ማለት ነው። ስለ ህፃን ልጅ ጋር ብቻ ነው። የተወሰነ እዩት፣ ከዛ ኮሜንት፣ ሪፖስት ምናምን ፌቨራይት አድርጉት። እሺ ኮፒ ሊንክም አድርጉት። ባረከላሁ ፊኩ። እንደዛ አድርጉት። ሁላችሁም ሄዱና በቃ ቫይራል ይወጣ። እሺ በአላህ አካውንት እየቀያየራችሁ አትምጡ። ወንድም ኢብራሂም ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ቆይ ጠብቁኝ እንዴ። ከዛ በፊት ግን ማለት ነው እስኪ አንድ ፖይንት እናንሳ። አንድ የሚገርም ፖይንት እናንሳና እንትን ታውቃላችሁ ስለምን ሐሳብ እናንሳ? ቆይ ስለምን ሐሳብ እናንሳ? ክርስቲያኖች ግቡ ካላችሁ፣ ክርስቲያኖች ካላችሁ ግቡ። እሺ በደንብ ጥያቄ ካላችሁ ጠይቁ። ጥያቄ ያለው ካለ ክርስቲያን ይግባና ይጠይቅ። ጥያቄ ያለው ካለ ይጠይቅ። ወይኔ እፍረት የእስልምና እውቀት አስገቡት። ናግባ ፓቴቲክ ሰላም ነው አለን ይመስገን። እንዴት ናችሁ? እሰማለሁ። ትሰማለህ? ከየትኛው ቤተ እምነት ነህ? ክርስቲያን ነኝ። ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ ኢየሱስ አምላክ ነው ብለህ ታስባለህ? እንደውም እሺ ጠይቅ። አንድ ጥያቄ ጠይቅና ከዛ ትጠይቃለህ። እሺ ጠይቅ። በእስልምና የሰው ልጅ ከምንድን ነው የተፈጠረው? የሰው ልጅ አፈጣጠሩ እንዴት ነው? በእስልምና አስተምረው። የሰው ልጅ አፈጣጠር በእስልምና የሰው ልጅ አፈጣጠር 4 አይነት አፈጣጠር አለ። የመጀመሪያው አፈጣጠር አምላካችን አላህ አደም አለይሂ ሰላቱ ወሰላም ወይ ደግሞ አዳምን ካለምንም ከአፈር ብቻ በጅቶ ካለ እናትም ካለ አባትም ሁን ብሎት ሆነ ተፈጠረ ከአፈር። ሁለተኛው አፈጣጠር እናታችን መርየም ናት። መርየም አልኩኝ፣ ይቅርታ፣ ሐዋ ወይ ደግሞ ሔዋን ያለ እናት ግን ደግሞ ከአዳም አጥንት ብቻ ከወንድ ብቻ የተፈጠረች ያለ እናት አምላክ መፍጠር እንደሚችል አሳየን። አዳም ላይ ያለ እናትም ያለ አባትም መፍጠር እንደሚችል አሳየን። ሐዋ ላይ ደግሞ ሔዋን ላይ ደግሞ ከአባት ብቻ ያለ እናት መፍጠር እንደሚችል አሳየን።
ከዛ ደግሞ እኛ ደግሞ በእናትና በአባት ተራክቦ ሁለቱም ሴክሹዋል ኢንተርኮርስ በሚያደርጉበት ከወንድ በሚመጣ ፈሳሽና ሴቶች ደግሞ ማህፀናቸው ላይ በሚያፈሩት ፍሬ ማህፀን ውስጥ የተፈጠረ ነው። ይሄ ሶስተኛው አፈጣጠር ነው ከእናትና ከአባት። አራተኛው ደግሞ ኢሳ አለይሂ ሰላቱ ወሰላም ወይ ደግሞ ኢየሱስ ክርስቶስ ካለ አባት ከእናት ብቻ የተፈጠረበት ነው። እዚህ ጋር ምንድነው የምንማረው እኛ? አምላካችን አላህ ካለ እናትም ካለ አባትም መፍጠር እንደሚችል በአዳም አሳየን። ከአባት ብቻ መፍጠር እንደሚችል ያለ እናት ደግሞ በሐዋ አሳየን፣ በሔዋን አሳየን። ከእናትም ከአባትም መፍጠር እንደሚችል ደግሞ በእኛ አሳየን። ልክ ሐዋን ያለ እናት እንደፈጠራት ያለ አባትም መፍጠር እንደሚችል ደግሞ በኢየሱስ ክርስቶስ አሳየን። በእስልምና ያፈጣጠር ያሉት አራት አፈጣጠሮች በኢየሱስ ክርስቶስ ሳይሆን በኢሳ ብላ አስተካክለው። የኔ ጥያቄ እሱ ሳይሆን አደም ራሱ ከምንድን ነው የተፈጠረው? ከጭቃ ነው የተፈጠረው ምናምን የሚል ቁርአን ላይ አለ አይደለ? ከአፈር ተፈጠረ። ያ ቁርአን ምን አይነት ቁርአን እንትን ነው? ያ ጭቃ ምን አይነት ጭቃ ነው ነው ጥያቄ። ምን አይነት ጭቃ ነው ማለት ምን አይነት ጭቃ ነው ስትል ምን አይነት ጭቃ ነው? ምን አይነት ጭቃ አለ የምታውቀው አንተ? ኦኬ ጭቃ ስንል ሁላችንም እንደምናውቀው ዴር ኢዝ ናቹራል የሆነ ለምሳሌ ከአፈር ከሆነ ያ አፈር ውሃ ሲነካው ምናምን ጭቃ ይሆናል ምናምን ነገር ነው ሁላችንም እንደምናውቀው። በቁርአኑ ግን የሰው ልጅ የተፈጠረው ከገማ ጭቃ ነው ይላል። ግምግም ከሚል ጭቃ ነው፣ ያውም ከሚቅለጨለጭ ምናምን ይላል። በጣም አሁን ሚውት አድርግና በደንብ አድርጌ ላስተምርሽ። ሚውት አድርግ፣ አብሽር፣ ሚውት አድርግ። ያ ሱረቱል ሂጅር ላይ አያ 26 ላይ ያለውን እንድታብራራልኝ ከገማ ጭቃ ነው የተፈጠርከው የሚለውን ማለት ነው። በቃ ሚውት አድርግ፣ ችግር የለም ሚውት አድርግ። እስካሁን ድረስ በህይወት ዘመንህ ተምረኸውም ሰንተኸውም ማታውቀውን ትምህርት አስተምርሃለሁ። ሚውት አድርግ። በቁርአን በምዕራፍ 15 ቁጥር 24 ላይ ሰውንም ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው ይላል። ከጭቃ ፈጠር ነው ለሚለው በደንብ ስሙት። ወላሂ ይህንን በደንብ ስሙ። እሺ ከቻላችሁ ሪከርድ አድርጉት። በደንብ መማር አለባቸው፣ ኤጁኬት መሆን አለባቸው እነሱዎች። ከጭቃ ለመፈጠሩ መጽሐፍ ቅዱስም ይናገራል። ችግር የለም ከጭቃ ተፈጥሯል። በመጽሐፍ ቅዱስ መሰረት ሰው ከጭቃ ተፈጥሯል። ምንም ችግር የለም። የእነሱ ጥያቄ እዚህ ጋር ምንድን ነው? ያ ጭቃ እንዴት ይገማል ተባለ? የሚገማ ጭቃ እንዴት ተባለ ነው ጥያቄው። ከጭቃ መፈጠሩን ያምናል መጽሐፍ ቅዱስም ያንን ነገር አፊርም ስለሚያደርግ ከጭቃ መፈጠሩን ያምናል። ግን እንዴት ያ ጭቃ ገማ ተባለ? እንዴት ጭቃ ይገማል ነው ጥያቄው። ይሄ ደግሞ አይ ቲንክ አለመማርና ከእውቀት ነፃ ስለሆነ በደንብ ላስተምራችሁ። ሰውነታችን ውስጥ ኢለመንቶች አሉ፣ ወይ ደግሞ ሰውነታችን ውስጥ የሚገኙ ኢለመንቶች አሉ። የመጀመሪያ ኦክሲጅን ነው። ኦክሲጅን የሰውነታችን 65% ይሸፍናል። ከዛ ቀጥሎ ካርበን 18% ነው። ከዛ ሃይድሮጅን ነው። ሃይድሮጅን ደግሞ 10% ይዛል። ናይትሮጅን 3% ይዛል። ካልሲየም ደግሞ የሰውነታችንን 1.5% ይዛል። ፎስፎረስ ደግሞ የሰውነታችን 1% ይዛል። ይሄ ሰውነታችን ውስጥ ያሉት ኢለመንቶች ናቸው። ኦኬ። በተረጋገጠ ዘመናዊ ሳይንስ ደግሞ እነዚህ ሰውነታችን ውስጥ ያሉ ንጥረ ነገሮች ሙሉ በሙሉ መሬት ውስጥ ካለ አፈር ወይ ደግሞ ክሮስት ከምንለው ወይ መሬት ውስጥ ከሚገኘው አፈር ከሚዋሃድ ጭቃ ጋር ተመሳሳይ የሆነ ይዘት አላቸው። እነዚህ ተመሳሳይ የሆነ ይዘት አላቸው። ታዲያ በዘመናዊ ሳይንስ መሰረት እዚህ ጋር በደንብ ያዙ። በዘመናዊ ሳይንስ መሰረት ጭቃ ይገማል ወይ? ጭቃ ሽታ አለው ወይ ነው። በደንብ አድርጓለሁ። ይሄ በዘመናዊ ሳይንስ ጂኦስማይን ይባላል፣ ወይ ደግሞ በኬሚካል ቋንቋ አጠራሩ ደግሞ C12H22O ይባላል። ይሄ ሳይንስ ያመጣው ህግ ነው። አንድ ጭቃ ይገማል። ያ ደግሞ የሚገማበት ጥናቱ ደግሞ ጂኦስማይን ይባላል። ኬሚካሉ ደግሞ በኬሚካል ቋንቋ አጠራሩ ደግሞ C12H22O ይባላል። ይሄ መቼ ነው የሚከሰተው? ይሄ መቼ ነው የሚከሰተው ብለን ሳይንስን እንጠይቀው። እዛው ሳይንስ ምን ይላል? ይሄ የሚከሰተው ሶይል ስትሪፕቶማይሲስ ይፈጠራል። ሶይል ስትሪፕቶማይሲስ ማለት ደግሞ ምንድን ነው? ጭቃው ውሃ በሚያገኝበት ጊዜ ወይ ደግሞ ጭቃው የሆነ ቦታ ላይ ታፍኖ ሲቆይ ኦክሲጅን ሳያገኝ ወይ ደግሞ የሆነ አየር ሳያገኝ ሲቀር ይሄ መሽተት ይጀምራል። እንዴት ነው መሽተት የሚጀምረው? ሶይል ስትሪፕቶማይሲስ የተባሉ ባክቴሪያዎች ይፈጠራሉ። እነዛ ባክቴሪያዎች ደግሞ ያንን ጭቃ እንዲሸት ያደርጉታል። ያ ጭቃ እንዲገማና ጠረን እንዲያመጣ ያደርጉታል። ይሄ ዘመናዊ ሳይንስ ያረጋገጠው ነው። ይሄ ዘመናዊ ሳይንስ ያረጋገጠው ነው። ዝም ብሎ ህሊና ላሉ ሚውት አድርጋ አንዴ
ይሁሉ አወራር ቆይ አይ ሐሳቢ ልነግርህ ነው። ቆይ ሚዩት አድርገህ ያንተ ሐሳብ ያስፈልጋል። አረ ብራዘር ይሁሉ ሰዓት ስታወራ ሚዩት አድርጌያለሁ እኮ አሁን ደግሞ ስማኝ። አውርዱት አድርገሽ ሚዩት አድርገህ ለምን ብታወርልኝ? ጥያቄ እኮ ነው የጠየኩት። መልስልኝና ታወርድኛለህ። መልሱን በደንብ አዳምጥ። ወይ ሚዩት አድርገህ አዳምጥ ወይ ውረድ። ወይ ሚዩት አድርገህ አዳምጥ ወይ ውረድ። ስለምን እንደሚወራ እንኳን አታውቅም። በደንብ ተማር። ሰው ይሄ ጂኦስማይን ወይ ደግሞ ሶይል ስትሪፕቶማይሲስ የሚባለው ነገር እንዴት ነው የሚፈጠረው ስንል እነዚህ ባክቴሪያዎች መሬት ላይ ያለው ጭቃ ወይ ደግሞ የሆነ ጭቃ አበጅታችሁ ብታፍኑትና የሆነ ቦታ ብታስቀምጡት መሽተት ይፈጥራል። የሚፈጠረው ደግሞ እነዚህ ባክቴሪያዎች ስለሚፈጠሩ አምላካችን አላህ እኛን የፈጠረን መሬት ላይ ካለ አፈር እንደሆነ በእርግጥ ይታወቃል ቁርአን ላይ። ስለዚህ እኛ እዚህ የቁርአን አያ ላይ የምናየው እንደውም የአምላካችን አላህ ጥበብ ነው፣ ረቂቅነትን ነው የምናየው። የአምላካችን አላህ Subhanahu Wa Ta'ala ረቂቅነትን እዚህ ላይ እንመለከታለን። ሶይል ስትሪፕቶማይሲስ የሚባለው ወይ ደግሞ ጂኦስማይን የሚባለው ጥናት ነው፣ ራሱን የቻለ ጥናት ነው። ስለ ሚነራል ክሮስት፣ ስለ ታይታኒክ ፕሌቶች፣ ስለ ምድር ጥናት ላይ ብታየው በቃ ራሱን የቻለ ጥናት ነው ጂኦስማይን የሚባለው ጥናት። የመሬት ጭቃ እንዴት ነው የሚሸተው፣ ለምንድን ነው የሚሸተው የሚለው ዝም ብሎ ትንሽ ህሊና ላለው ትንሽ አእምሮ ለሚያሰላስል ጭንቅላት ላለው ሰው አንድ ሰው ከሞተ በኋላ ከተወሰነ ደቂቃ በኋላ ሰውነቱ ይገማል፣ ይሸጣል። ይኸውልህ ማሂር ጥያቄን እየሳትኩ ስለሆነ ነው በመሀል የምገባው። እሺ በጣም ይቅርታ አድርግልኝ። መግባት ፈልጌ ሳይሆን ሐሳቤን ልጨርስ። አንዴ ማዳመጥ ትችላለህ? እኔ እኮ መልሱን እኮ ለአንተ አይደለም የምመልሰው። እዚህ ጋር 700 ምናምን ሰው አለ። አንተ ከፈለክ ውረድ፣ ከፈለከ መልሱ አይግባህ። እኛ ምንም ግዴታ የለብን። እኛ የምናደርገው የምናውቀውን ማሳለፍ ነው። አንተ ከገባህ ኸይር፣ ካልገባህ ደግሞ እዚህ ቦታ ላይ ትክክል አይደለም፣ ጂኦስማይን የሚባል ጥናት የለም፣ ሶይል ስትሪፕቶማይሲስ የሚባል ጥናት የለም፣ የታክቶኒክ ፕሌት ጥናት የለም ብለህ መጠየቅ ነው፣ መሞገት ነው። አርጊመንትን ማለት ሰው ምንድነው ዝም ብሎ ቆም ብሎ ላሰበ ሰው አንድ ሰው ሲሞት ወደ አፈርነት ሲቀየር ያንን ሂዳችሁ ብታዩት በጣም የሚገማ ሽታ ነው። ተውት። ሌላ ሰውነታችን ሲቆስል ሰውነታችን ፈሳሽ ነገር ያመነጫል። ከሰውነታችን የሚወጣ ፈሳሽ አለ። ያንን ፈሳሽ አፍናችሁ መድኃኒት ሳታደርጉ ዝም ብላችሁ እንደዚህ እፍና አድርጋችሁ ብትይዙት ወላሂ ይሸታል፣ ይገማል። ይሄ ከሰውነታችን በጣም የሚገርመው ደግሞ የአምላካችን አላህ ረቂቅነት ደግሞ ይሄ ከሰውነታችን የሚወጣው ጭቃ ወይ ደግሞ ከሰውነታችን የሚወጣው ሽታ፣ ከሰውነታችን የሚወጣው ጠረን ሳትታጠብ እንኳን የሚወጣው ከሰውነት ጠረን መሬት ላይ ካለው አፈር ጭቃ ጋር ተመሳሳይ ጠረን ነው። እኛ እዚህ ላይ የምናየው የአምላካችን አላህ ጥበብን ነው። ይሄ ጂኦስማይን የሚባለው ወይ ደግሞ C2H22O የሚባለውን ጥናት ወላሂ ብታዩት ትገረማላችሁ። አምላካችን አላህ ምን ያህል ሩቅ አዋቂና ጠቢበኛ እንደሆነ። አሁን እኔ ያነሳሁት ሐሳብ ላይ ትክክል ያልሆነ ሐሳብ አለ፣ እሱን ማንሳት ትችላለህ አለ። C2H2O ነው ያልከው ቅድም ያነሳሽው ኬሚካል አይደለም። C12H22O ጂኦስማይን ይባላል። ኦኬ አይ አግሪ ዊዝ ዳት። እሺ የኔ ጥያቄ አክቹዋሊ እሱ አልነበረም፣ ግን አሪፍ ይሸታል አይሸትም? ጂኦስማይን በሚባለው ጥናት መሰረት ጭቃ ይሸታል አይሸትም? እኔ አይሸትም መቻልኩ ብራዘር፣ ጭቃ አይሸትም እኮ አላልኩም። አንተ በመጽሐፍ ቅዱስ መሰረት ከጭቃ ነው የተፈጠርከው አይደለም? ከአፈር ነው የተፈጠርኩት። አንተ ግን ከሚገማ ጭቃ ነው የተፈጠርከው። አፈር ይሸታል አይሸትም? አይሸትም። አፈር አይሸትም? እርግጠኛ ነህ? ያ ስለመድና ስለ ሶሊድ የምታውቅ ከሆነ እሱ ላይ ማውራት እንችላለን ካስፈለገ። ሶይል ምን ማለት ነው? ዋት ሶይል ምን ማለት ነው? አፈር ማለት ነው። ሶይል ስትሪፕቶማይሲስ የሚባለው ጥናት ስለምንድን ነው የሚያጠናው? የምን ባክቴሪያ? ሶይል ስትሪፕቶማይሲስ የሚባለው ጥናት ስለምን የሚያጠና ጥናት ነው? ስለ አፈር ነው የሚያጠናው እኮ። አፈር ምን ሶይል ስትሪፕቶማይሲስ ማለት አፈር ምን ሆነ ብላ ያጠና? አፈር ስለሚያበለጽጋቸው ነገሮች ምናምን ነው የሚያጠናው። አክቹሊ
አፈር ውስጥ ከሚገኝ አፈር ውስጥ የሚፈጠር ባክቴሪያና እነዛ ባክቴሪያዊ ደግሞ ጠረን እንደሚያመጡ ነው የሚናገረው። አፈር ውስጥ አፈር እሱ ጂኦስሚን ይባላል ብራዘር። ዝም ብለህ ስላወራ እውቀት አለ ማለት ነው። ጂኦስሚን የሚባለው ስለ ሽታው የሚያጠናው ጂኦስሚን ነው የሚባለው። ሶይል ስትሪፕቶማይሲስ ምንድነው? ስለ ግሮዙን ነው የሚናገረው። ለምሳሌ አንድ ሶሊድ ኦር ደግሞ አንድ ሶይል የሆነ ነገር ሊስን ቆይ ላውራ የሆነ ነገር አረ ብራዘር ላውራና እያወራሁ እኮ አይደለም ስላልክ እኮ እየነገርኩ ነው ላውራ። ምን አይነሱ ነው በእግዚአብሔር እያወራሁ በመሀል ትገባለህ እንዴ? ሶይል ስትሪፕቶማይሲስ የሚባለው የሚያወራው ስለ ለምሳሌ አንድ አፈር አንድ ሶይል አለ። እዛ ሶይል ላይ እንደዚህ አይነት ዘር ብንተክል ኦር ደግሞ የሆነ ወላሂ ለዓዚም አያውቅም አላችሁ። ድምጽ ይሰማል ልጆች? ድምጽ ይሰማል? ይሰማል ግን ትንሽ ራቅ ብሎ። አሁንስ? ለምን አወረድከኝ? እሺ ኦኬ እሺ ሰላም አለይኩም። እሺ ሰላም እሱ መጣ። ጥያቄ ምን ነበር? አይ ከምንድን ነው የሰው ልጅ የተፈጠረው? በስልምና አንዴ ኮሜንት አድርግ። ቆይ እኔ እኮ ነኝ ጠያቂው። እኔ ላውራና እንትን ትላለህ። ቆይ እንትን አትልማ አውራ እኔ ጋር ሳትሆን አንዴ ሚዩት አድርግ። እሺ አንዴ ሚዩት አድርግ። እንትን ነው ሁሱ ሰላም አለይኩም። ወአለይኩም ሰላም። ሁሱ መጥቷል። ቅድም ያስቷታ ለሷ አለን አልሐምዱሊላህ። ማን ነው ነገ ወይ ከነገ ወዲያ ምናምን? እሺ ረሱላችን ሰለላሁ ዐለይሂ ወሰለም የረጀብን ጾም ብሎ ነግሮናል። የረጀብና የሻዕባን መካከል ያለው ልዩነት ንገረኝ እስቲ። ማሂር ካለ ከአንተ ጋር እንቀጥል። ምን አልከኝ? ካለ ከአንተ ጋር እንቀጥል። ቅድም ያነሳነው ፖይንት ላይ እኮ ሶይል ስትሪፕቶማይሲስ ምን ማለት ነው? ስትሪፕቶማይሲስ ስለሚያወራው ማውራት ትፈልጋለህ? አንዴ ሁሶችን እንጨርስና እኔ እጨርሳለሁ። አንዴ በትልቁ አድርጉኝ። አንዴ አዎ እኔ ከጭቃ አልተፈጠርኩም ነበር ያልከኝ አይደለ ፓተር? ናአምናት ሴይንግ ከጭቃ ከሚገማ ጭቃ አልተፈጠርኩም። ከጭቃ ተፈጥረሃል? ከአፈር ነው የተፈጠርኩት። የሚገማ የሚለውን ተውና ከጭቃ ተፈጥረሃል አልተፈጠርክም? አጭር መልስ በመጽሐፍ ከአፈር ነው የተፈጠርኩት። ከአፈር ነው የተፈጠርኩት። ከጭቃ ተፈጥረሃል ወይስ አልተፈጠርክም? ተፈጥሬያለሁ ወይ አልተፈጠርኩም በል። እየመለስኩልህ እኮ ነው። የተፈጠርኩት ከአፈር ነው። አዎ ወይ አይደለም? አዎ ወይ አይደለም? ከጭቃ ተፈጥረሃል ወይስ ከአፈር ነው የተፈጠርኩት? ከጭቃ አዎ ወይ አይደለም በል። ከጭቃ ተፈጥረሃል አልተፈጠርክም? አዎ ወይ አልተፈጠርኩም? ከአፈር ነው የተፈጠርኩት። እየመለስኩልህ እኮ ነው። ከአፈር ነው የተፈጠርኩት። ከጭቃ አልተፈጠርክም። ያ ሶይልና አመድ ዲፈረንስ አለው። ሶ እኔ የተፈጠርኩት ከጭቃ ከጭቃ ተፈጥረሃል ወይ አልተፈጠርኩም? ተፈጥሬያለሁ ወይ አልተፈጠርኩም? አጭር መልስ እኮ ነው። እየመለስኩልህ እኮ ነው። አይሰማም? ከአፈር ነው የተፈጠርኩት ከጭቃ አይደለም የተፈጠርኩት እያልኩ ነው። የምትሰማ ከሆነ ማለት ነው። ከአፈር ነው የተፈጠርኩት። ትንቢተ ኢሳይያስ ምዕራፍ 64 ቁጥር 8 ላይ አሁን ግን አቤቱ አንተ አባታችን እኛ ጭቃ ነን ይላል። ምን ማለት ነው? እኛ ጭቃ ነን አንተም ሰሪያችን ነህ። እኛም ሁላችን ቆይ ጭቃነን ማለት ከጭቃ ነው የተፈጠርኩት ማለት አይደለም። በሌላ ቦታ ብዙ ቦታ ላይ ማለት ነው። እኔ ትቢያ ነኝ እኔ አመድ ነኝ ይላል መጽሐፍ ቅዱስ ላይ። ቆይ ምን ማለት ነው? ምን ማለት ነው? ምን ማለት ጭቃ ነኝ። ቆይ እንዴ ጠየቀኝ ልመልስልህ። ጭቃ ነኝ የሚል ስላይ እኮ ላውራ። እሺ ጭቃ ነኝ የሚል ስላየህ ብቻ ጭቃ ነው ማለት አስችልም። መጽሐፍ ቅዱስ ላይ እኔ ትቢያ ነኝ
አረ ብራዘር አስወራኝ እንዴ? ጠየቀኝ ልመልስልህ። እኔ እኮ ያው ሁሉ ሰዓት ሰጥተህ ይሄ ምን ማለት ነው? ይሄ ምን ማለት እኮ ልመልስ እኮ እየነገርኩ ነው። ምሰማ ከሆነ ማለት ነው። መጽሐፍ ቅዱስ ላይ እኔ ትቢያ ነኝ እኔ አመድ ነኝ ይላል። ሶ ከአመድ ተፈጠርኩ ወር ደግሞ ከትቢያ ተፈጠርኩ ማለት አይደለም። ኦኬ ራሳቸውን ከአምላክ ጋር ሲያነጻጽ አረ በእግዚአብሔር ማለት ኦኬ እሺ ብቻ ጭቃና አይደለም። በዚህ ጥቅስ መሰረት አንተ ጭቃና አይደለም። መልስኝ እኮ መጽሐፍ ቅዱስ ነው አይደለም። እኔ ትቢያ ነኝ ይላል። ለምሳሌ ኢዮብ እኔ ትቢያ ነኝ እኔ አመድ ነኝ ይላል። ከአመድ ተፈጠርኩ ማለት ግን አይደለም። አንተ አሁን በዚህ ጥቅስ መሰረት ጭቃና አይደለም። በዚህ ጥቅስ መሰረት እኔ ምን አገባኝ ስለዚህ ጥቅስ እንዴ? እያወራ ያለው እኮ ራሱን ከአምላክ ጋር ኮምፔር አደረገና ልንገርህ፣ ኢሳይያስ ራሱን ከአምላክ ጋር ራሱን እኮ ከአምላክ ጋር አረ በእግዚአብሔር በእናትህ ከአምላክ ጋር ራሱን ኮምፔር አድርጎ አንተ አምላካችን ነህ እኛ ግን ጭቃ ነን ሲል ይቺ ራሱን ዝቅ እያደረገ ነው። እኔ አመድ ነኝ ይላል ሌላ ቦታ ላይ ማለት ነው። እኔ አመድ ነኝ እኔ ትቢያ ነኝ እያለ ይናገራል። ሶ እኔ ትቢያ ነኝ ማለት ግን የተፈጠርኩት ከትቢያ ነው ማለት አይደለም። እኔ አመድ ነኝ ማለት እኔ ከአመድ ነኝ የተፈጠርኩት ማለት አይደለም። አት ዘ ሴም ታይም እኔ ጭቃ ነኝ ሲል ከጭቃ ነኝ የተፈጠርኩት እያለ አይደለም። ምክንያቱም መጽሐፍ ቅዱስ ምን ይላል? ምን እያለ ነው? ምን እያለ ነው? አንተ እኛ ጭቃ ነን አንተ ደግሞ ሰራችን አለ። እኛም ደግሞ የእጅ ስራ ነን አለ። በእጁ ስራ በጭቃ ሰራህን አለ። እዚህ ጋር ጭቃና አይደለም። እንግሊዝኛው ላይ አድርገው እስቲ እንግሊዝኛው ላይ አድርገው እስቲ እንግሊሽ ቨርዥኑ ላይ አድርገው። እሺ ለምን እንግሊዝኛውን አደርጋለሁ? ከእንግሊዝኛ በፊት ግዕዙ እዛ ችግር የለም። እንትን ካሴና ባይብል ላይ ደግሞ እንትኑን እናያለን። ችግር የለም። አንብበው። ያው ግዕዙ ዋት አንብበው። ግዕዝ ከእንግሊዝኛ በፊት ግዕዙ ይቀድማል። አንብብልህ ወይ ዘና አንተ እግዚአብሔር አቡ ኧረ በእግዚአብሔር ተረጋጋ። እንዴ አንብበው አልከኝ አይደል እንዴ? ወይስ ግዕዝ እችላለሁ ነገር ነው? አንብብ እኮ ወየዚህን አንተስ እግዚእነ ወአቡነ አንተስ ጌታችንና አምላካችንና አባታችን ነህ። ወንህነስ ጽቡር ወንተ ቆይ ወአንተ ዞር አድርጎ ትንሽ ፈጠርከነ ወንህነስ ጽቡር አለ። አይታል ራሱን ዝቅ ሲያደርግ ነው። ጽቡር ማለት የተናቀ የወረደ የረከሰ ነገር ማለት ነው። ኦኬ ወአንተ ፈጠርከነ ወተግባረ እደዊከ ኩልነ የእጆች ስራ አድርጋ በጀህን እንደማለት ነው። እሺ አሁን ደግሞ እንግሊዝኛው ላይ እንሂድ። እንሂድ ችግር የለም። ክሌይ ምን ማለት ነው? ክሌይ አመድ ማለት ነው። which is መድ አይደለም ታውቀዋለህ አይደለ? መድ አይደለም ክሌይ እንትን እኮ አፈር ትቢያ እንደማለት ነው እኮ። አንተ በዚህ ተፈጥረሃል ማለት ነው። በዚህ ተፈጥረሃል ከትቢያ ተፈጥረሃል ከአፈር ተፈጥረሃል አልኩህ እኮ። ከጭቃ ግን የሚል አታገኝም በተአምር። ይሄ ጭቃ ይላል እኮ አማርኛው ትራንስሌት ሲደረግ ነው። ጭቃ የሚለው ራስን ዝቅ ከማድረግ አንጻር ነው የተቀመጠው። ክሌ ማለት ይጀምር ልንገርህ፣ እኛ ጭቃ ነን አለ። አንተ ጭቃ ነህ አይደለም? በዚህ መሰረት እሺ፣ ግዕዙንም አነበብኩልህ፣ እንግሊዝኛውንም አነበብኩልህ። ትራንስሌት ሲደረግ ግን እኛ ጭቃ ነን የተቀመጠው። እንዴት አመድ አይልም፣ አመድ አይልም። እንግሊዝኛው እየሰማችሁ ነው አይደል? ሙስሊሞች ክርስቲያኖችን እየሰማችሁ ነው? ና ይሰማሉ። ፖለቲካን እዛው ተው። ግዕዙም አመድ አይልም፣ ግዕዙም አመድ አይልም፣ እንግሊዝኛውም አመድ አይልም። ይሄ ደግሞ ምን ማለት ነው? ቆይ ጽቡር ምን በቃ እንደዚህ ትክደዋለህ መጽሐፍን ማለት ነው። እሱ ቀጥል ሐቢቢ። ኖ ሚውት አታድርገኝና ጽቡር ምን ማለት ነው ንገረኝ እስቲ። ይሄ ጭቃነን ይላል። ጭቃና አይደለም ጭቃነን እኮ ግዕዝ መጣ ከሆነ ጽቡር ምን ማለት ነው ንገረኝና አንተ ተርጉም ምን ማለት እኮ አታውቅም አልከኝ አይደለ? በግዕዙም አልተጻፈም አልከኝ። በግዕዙ ጽቡር ማለት ምን ማለት ነው አልኩ። አመድ ማለት ነው። ጽቡር ማለት አመድ ማለት ነው። ምን ማለት ነው አላልኩም። አመድ ማለት አይደለም። በቃ አመድ ማለት አይደለም። አመድ ማለት አይደለም። አፈር ማለት ነው። አፈር ማለት ነው። አፈር ማለት ነው። ጽቡር ማለት ክፈተው። ምኑን ልክፈተው? እኔ ካሜራ መክፈት አልችልም። መዝገበ ቃላቱን ክፈተው እኮ የለኝማ፣ መክፈት አልችልም። ካሜራ ስትይዘው ነው። የኔ ስህተት አይደለም ካሜራ መያዝና ስልክ መክፈትና ለመክፈት። ይሄ ትርጉም ስህተት ነበር እንዴ? ይሄ ትርጉም ስህተት ነው። ይኸውልህ ስህተት ነው አላልኩም። የምትሰማ ከሆነ ጭቃ የሚለው እዚህ ጋር የተቀመጠው በእንግሊዝኛው ክሌይ ነው የሚለው አንተ እንደከፈትከው። በግዕዙ ጽቡር ነው የሚለው። ጽቡር ማለት ደግሞ አፈር ማለት ነው አልኩ። ክሌይ ማለት አፈር ማለት ነው። አይ ኮብልስቶን ማለት ነው። ምን አይነት ሰው ነው በእናታችሁ? ይደበራል እንዴ? በቃ ቶ ከጭቃ አንተ እኛ ጭቃ ነን ይላል እኮ። ጭቃ ነን። ከጭቃ መፈጠረን አትክልም። እንትን ካልክ ክፈተውና እንግሊዝኛው ሌላውን ኪንግ ጀምስን ክፈተው ከፈልክ። የቀደሙን ስታንዳርድ እንግሊሽ ቨርዥን ነው
ኪንግ ጀምስን ቨርዥን ክፈተውና በቃ ከፈትን እኮ ኢሳይያስ እኛ ጭቃ ነን ክሌ ነው የሚለው ማለት ነው። ያ እናመሰግናለን። ቆይ ከመውጣትህ በፊት ግን አንተ ስፐርም ነህ ወይንስ ጭቃን ካፍር ነው የተፈጠርከው? እስኪ ንገረኝ። ካፍር ነው የተፈጠርኩት። ስፐርም አይደለህም? ካፍር ነው የተፈጠርኩት። ከምንድን ነው የተፈጠርከው አይደል? ጥያቄ ከምንድን ነው የተፈጠርከው ከሆነ ካፍር ነው የተፈጠርኩት ነው ኢብራሂም። ስፐርም አይደለህም ወይ? ሰው ነኝ እኔ። ስፐርም አይደለህም ወይ? ኮምፖዚሽኑ አለ ውስጤ፣ የስፐርም ኮምፖዚሽን ማለት ነው። የስፐርምና የሴት ልጅ እንትን የዘር እንቁላል ወይም ደግሞ ኦቫ የሚባለው አንድ ላይ ተገናኝቶ ሰው የሚባል እኔ ተፈጠርኩ ማለት ነው። የሰው ልጅ ከመጀመሪያው ሲፈጠር ግን ወይም ደግሞ አዳም ወይም አደም ሲፈጠር ከአፈር ነው እንጂ ከገማ ጭቃ ከሚጨለጨል ግም ጭቃ አይደለም የተፈጠረው። ወይም ደግሞ እሱን አይደለም ማለት ነው። ግን በነገራችን ላይ እንትን በጣም አትጸየፈው። ስትሞት ትገማለህ፣ መግማትህ አይቀርም። እሱ አይደለም ስሞት ሞታለው፣ ችግር የለም። አሁን ቆይ ትጠነባለህ፣ ምንም ችግር የለው። ማንኛውም ሰው እንደሚጠነባው ትጠነባለህ፣ ትግማማለህ ሁላ ማለት ነው። እሱ አይደለም ግን ፖይንቱ። ምናልባት ለቃሉ ይቅርታ፣ አንተ በጣም ስለተጸየፍከው እሱን ልንገርህ ብዬ ነው። አይደለም ሌላ ይቅርና አረን የሚያክል ነገር በሆድ ይዘው ትዞራለህ። እሱ አይደለም ግን አሁን ምንድነው መሰለህ፣ ያ ምግብ ስለሆነ ችግር የለም። ስትፈሳውን ትገማለህ እኮ አንተ። ግን በጣም ዊርድ የሆኑ ነገሮችን አንተ ስትሆኑ እንደ መፈሳው ብራዘር ኢብራሂም እኮ ዊርድ የሆነ ነገሮች አናርገው። በጣም ስለተጸየፍክ በጣም አይደለም ዊርድ የሆኑ ነገሮች አናርገውና ወደ መንፈሳዊ ነገሮች እንምጣና እናወራ። አንተ ዝም ብለህ በጣም ስለተጸየፍከው ነው። ይሄንን እስኪ አንብበው ምን ይላል? በዛ እኮ የምናደርገው ወካ ዳር ነው ያዘው። አንብበው እነሆ የሚለውን ነው ወይስ አንብበው? ምዕራፍ የቁጥር 6 ነው። ዝቅ አድርገው ትንሽ የጽሁፉ ስሜት ስላለበት እንደሱ አድርገው። እሺ እነሆ በእግዚአብሔር ፊት እኔ እንደ አንተ ነኝ፣ እኔ ደግሞ ከጭቃ የተፈጠርኩ ነኝ ይላል። አዎ ከጭቃ ተፈጥሮ አልተፈጠረም። ኢዮብ ምዕራፍ 33 ይላል። ብዙ ቦታ ላይ ይላል። ትቢያ የሚልም አለ፣ ከአመድም የሚል አለ። ነገር ሌላው ተው፣ ትቢያ አመድ ምናምን የሚለውን ተው። እዚህ ጋር ከጭቃ ተፈጠርኩኝ አይልም። ነገርኩህ እኮ ይኸውልህ፣ ግሪኩንም ይኸው ከፈለክ ዕብራይስጡንም ይኸው እንግሊሽ ቨርዥኑንም ይኸው ግዕዙንም ይኸው የሚለው ማለት ነው ጸውር ነው የሚለው። ጸውር የሚለው ቀጥታ ሊትራሊ ጭቃ ማለት አይደለም አልኩ። ይሄ ከጭቃ ተፈጠርኩኝ ይላል እኮ ሌላ ቦታ እየነገርኩ ነው። እኔ የምትሰማኝ ከሆነ ከአመድም ተፈጠርኩ የሚል አለ፣ ከትቢያ ተፈጠርኩ የሚልም አለ። ሶ ያ እንደዛ ማለት ግን እኔ ትቢያ ነኝ ወር ደግሞ እኔ ምንድነው አመድ ነኝ ማለት አይደለም። ከጭቃ ተፈጠርኩ ከአመድ ተፈጠርኩ የሚለውን ያምጣው። ቆይ ከአመድ ተፈጠርኩ የሚለውን አውጣው እስኪ። ለምሳሌ አብርሃም ኦሪት ዘፍጥረት ላይ እኔ ትቢያ ነኝ እኔ አመድ ነኝ ይላል። ለምሳሌ ዳዊትም ይላል። አይ ከአመድ ቆይ ቅድም ማሂር ሲያስረዳ ምን አልከው? ትቢያ ነኝ ማለት ከትቢያ ተፈጠርኩ ማለት አይደለም ምናምን አልክና አሁን ደግሞ ከአመድ ተፈጠርኩ ይላል አልክ። ከአመድ ተፈጠርኩ የሚለው የቱ ጋር ነው እሚራ? ቆይ ልክፈትልህ ላውጣው። እንደው ሰምታችኋል? ከአመድ ተፈጠርኩ የሚል ይላል። እኔ አመድ ነኝ የሚል አለ፣ እኔ ትቢያ ነኝ የሚል አለ። ጉዳዩ እኮ አልቋል። ኢብራሂም እንትን አደረከው እንጂ ጉዳዩ አልቋል። አይ ቆየ እኮ ካለቀ። ግን ሲጀመር እኔ አሁን እኮ መሰረቱ እኔ አሁን ይሄንን አወቀ አላወቀ ምንድነው ጎሉ ምንድነው የሚለው ነገር ነው የፈለኩት። ለምሳሌ ከጭቃ መፈጠር አለመፈጠር ከገማ ሆነ አለሆነ ምንድነው ጎሉ ምንድነው? ኦኬ ከገማ ጎሉ ምን እንደሆነ ታውቃለህ? ቆይ ጎሉ ምን እንደሆነ ታውቃለህ? ለምሳሌ ለምን መሰለ ቆይ አንድ ጊዜ ተረጋጋ። በመጀመሪያ የሰው ልጆች ማወቅ ያለባችሁ አምላክ ማን ነው? ኦኬ እንዴት ነው ማምለክ ያለብን? ማንን ነው ማምለክ ያለብን? ኦኬ እሱ ላይ ማውራት እንችላለን። እሱ ላይ ማውራት ችግር የለም። ከዚህ ከቀላሉ አንዴ ከተሰማ እስኪ በዚህ ዙሪያ ላይ የመጀመሪያ ጥያቄ ስታነሳ ስለ ሰው ልጅ የገማ ጭቃ ከዛ ፈጠረው የሚለው ነው። የሰው ልጅ መግማቱ ምናምን ነው። የሰው ልጅ መግማቱ ሳይሆን ቤዚካሊ ከምንድን ነው የሰው ልጅ የተፈጠረው አልኩት ማለት ነው። ነፍሱ ሙሐመድን ቢየዲህ ኢነሁ ላ የስመዑ ቢ አሐድ ሚን ሃዚሂ ልኡማ የሁድይን አለ ቁርአንዩ ثم لم يؤمن بي وبالذي أرسلت به إلا كان من أصحاب النار ነፍሴ በእጁ በሆነ በአምላኬ በአላህ ስም እላለሁኝ አለ። እኔ ከተላኩለት ትውልድ እስከ ዓለም ፍጻሜ ድረስ የሚገኝ ማንኛውም አይሁድ ወይንም ክርስቲያን የእኔን ነብይነት ሰምቶ
የተላኩበትንም የነብያት መንገድ እስልምና ሰምቶ ይህን ሳይቀበል የሞተ የገሃነም እሳት ነው ብዬ እምላለሁ አለ። ከዚህ በአንጻሩ እንደምንረዳው ከሐዲሱ የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ያልሰማ እስልምናን ሃይማኖት እንዳው ያልሰማ የሌላ እምነት ተከታይ ዝም ብሎ አላህ በከንቱ ገሃነም የሚያስገባ አይደለም። ሰምቶ ተረድቶ አልቀበልም አሻፈረኝ ያለን ሰው ብቻ ነው የሚቀጣው። ይሄ ነው። እሺ አመሰግናለሁ። አላህ ይስጥልኝ። በቃ አውሩዱኝ በሉ። ማውረድ አልችልበትም፣ ልጆቼ የሉም። አላህ ይጠብቅ። አሚን። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ። ሰላም ነው። እንዴት ነው እሱ? አልሐምዱሊላህ። ስሙ ተመሰለ እሺ يا سلام وعباد الرحمن عباد الرحمن الذين يمشون على الأرض حونا ከሰመራ ወጥተዋል። ችግር የለም። ምን የፈለከውን ነው ሙሰፋ እንዳትባ والذين يبيتون እንትን አዲስ አበባ አዲስ አበባ ተራ ምን የለም የለም والذين يقولون ربنا هب لنا من أزواجنا هب لنا من أزواجنا وذرياتنا أعين واجعلنا للمتقين إماما أولئك يجزون الغرفة بما صبروا ويلقون فيها تحية አሁን አሸዋ ሜዳ መምጣት አይችሉም። ለመኪኖቹ አሁን ቢመጡ خالدين فيها حسنت مستقرا ومقاما قل ما يعبأ بكم ربي لولا دعاؤكم ባለፈው የመጡ فقد كذبتم فسوف يكون لزاما قل ما يعبأ بكم ربي لولا ይመጣሉ። ችግር የለም። ዳሪ ዋይ እሺ አሁን ለጊዜው ከማለት እያነሳን ነው። አንሱ ለጊዜው ምን ይደረጋል? مرحبا مرحبا ايش قل ما يعبأ بكم ربي لولا بلا بلا ጥያቄ ያለ ካለ መጠየቅ ይችላል። ወአለይኩም ሰላም። አንድ ጥያቄ ነበረኝ። እሺ እኔ አሁን እንትን ነው የምሰራው፣ አበባዎች ምናምን ነው፣ የጨርቅ አበባዎች ማለት ነው። እና እነሱ ላይ አሁን አርቲፊሻል ቢራቢሮዎች ምናምን እናደርጋለን ስንሰራ
ያ ከዲን አንጻር እንዴት ይታያል? አሻንጉሊቶችም እናደርጋለን ይቻላል የሚለውን ፈልጌ ነበር። ሩህ ባለቤት የሆኑ ذوات الأرواح የሩህ ባለቤት የሆኑ ስዕሎች የሰው የሚሆን የእንስሳት መክሩህ ነው፣ የተጠላ ነው። ባታደርጉ የተሻለ ነው። كيف يوطا بس هاي جزاك الله خير شكرا. وفني مسلما وألحقني زيادة كنسل تقول موزيك لتشوف موزيك بتاعه موزيك جنة من قبنا يا منزقة يلا تعال حلو يلا تعاون يا صاحب الموز. السلام عليكم. عندنا سلام ابل يا يتعطب لنا عند ابا عند ابل يتعطب لنا موزنا تقدر نا عند كيلو موز يلا دقا አድርገው እሺ ايوه يتعطب أجيبها ويجي سلام عبل اسكي يطبلن سمع ايه ولا موز تدين زود والله بقدم اصبروا والصابروا. السلام عليكم. وعليكم السلام ورحمة الله. ጥያቄ ነበረኝ እሱ مربشن بفطاري لا تنجي والحقني بالصالحين. بسم الله. سلامنا انا እንዴት رفتار በጣም ኔትወርክ ምን ነው ዛሬ ስንት ብር ነው? 580 ጂ የገባችሁ ጠይቁ ወይም ቦታ ልቀቁ። ብዙ ሰው ጥያቄ አለ እያሉ ስለሆነ ሰላም አለይኩም። ሰላም አለይኩም። አንድ ጥያቄ ነበር። ቀጥል። አይ ቲንክ ይሰማል። አው ወንድ ልጅ ሲሞት ገነት እንዳለ የሚገባው ምንድን ነው ያልከው? ወንድ ልጅ ሲሞት ስራው ጥሩ ከሆነ ጀነት ነው ያለ የሚገባው። ወንድ ልጅ ነው ወይስ አጠቃላይ ሰው ልጅ ነው? አው የሰው ልጅ ገነት ገብቶ ከዛ በኋላ ወንድ ልጅ ሆረ ላይንም ያገባል።
ነው ሁሱ ይሰማል። እዛ ሴቶች ደግሞ ምንድነው እንዴት ነው የሚለውን ጥያቄ እሱ ነው። አዎ ሁሱ አለ እሱ ይመልስልኝ። ሲቀጥል እነሱ ጀነት ውስጥ ከሚፈጠሩት ሑረል ዒኖች በላይ ውብና ቆንጆዎች በስልጣንም በውበትም በሁሉ ነገርም እንደዛ ተደርገው እንዳደሱ ይፈጠራሉ። አላህ በቁርአን ላይ ሲናገር ኢና አንሸእናሁን ቢዐይን የምድር ሴቶችን እናቶች መፍጠር እንፈጥራቸው ነበር። ያ እሺ ረመዳን ቀጥልለት። እሺ ተመለሰልህ። ተመለሰልህ ወይ? አይ ብዙም አልተረዳውም፣ ግን አንተ የምትችል ከሆነ አይ ቲንክ በቂ መለሰልኝ ይመስላል። ወንዶች አያገቡ ነው እንደ እያልክ ያለው? ስለ ወንዶች ገነት ከገቡ በኋላ ሁለላይን ነው የሚያገቡት። ስለዚህ ሴቶች ደግሞ ጀነት ከገቡ በኋላ ያገባሉ ወይስ እንደዚህ ነው የሚቀሩት ምናምን የሚለውን አይደንቲፋይ ለማድረግ ነው። ወንድም ይኸውልህ አይሰማም? ያገባሉ በጀነት ውስጥ ሴቶችም ያገባሉ። ዳት የለም በጀነት ውስጥ ማስረጃ ከፈለክ እናሳያለን። እሺ ሰለም ምን አሉ? الجنة ليست فيها أعزاب በጀነት ውስጥ ላጤ የለም አሉ። ስለዚህ ጀነት ውስጥ ሴቶችም ያገባሉ ልክ እንደ ወንዶች። አይ ጀዛከላሁ ኸይረን መርሐባ። ሰላም አለይኩም። ኡስታዝ ጥያቄ ነበረኝ። ጥያቄ ይሰማል? ይሰማል? እሺ እኔ ባለትዳር ነበርኩኝ ማለት አግብቼ ነበረና ከዛ ያኔ ኖረናል አብረን። ከዛ አልተስማማንም ነበረና እኔ ጥያቄ ጠየቅኩት፣ ፍቺ ጠየቅኩት እሱን። ከዛ ገንዘብ ስጭኝ አለኝ። እኔ ደግሞ ገንዘብ ስላልነበረኝ ነገሩን አለባብሼ ዝም አልኩና ተውኩትኝ። ከዛ የሆነች ልጅ በላይ ላይ አውርቶ ሚስት የለኝም ምናምን ላግባሽ ብሎ ልጅቷን ጠይቋት ከዛ ተስማምተው ገንዘብ ሰጥተው ኑሯል። ከዛ ሲጣሉ ገንዘቤን አምጣ ስትለው አሰጥም አላት። ከዛ ልጅቷ ሚስት እንዳለው ስታቅ ሙሉ ያወሩትን ሁሉ ሚስት የለኝም ያለበትን ሁሉን ነገር ላከችልኝ። ከዛ እኔ ሰው ስጠይቅ ሚስት የለኝም ብሎ ካወራ ኒካው ይወርዳል ምናምን አሉኝ። ከዛ እርግጠኛ ለመሆን ነበር ልጠይቅ የመጣሁት። ሚስት ታስቦበት ከሆነ ይወርዳል። እንደ ውሸታምነት ነው የሚቆጠረው። ስለዚህ ፈትቻታለሁ ብሎ አውርታት ከሆነ ፈትቻታለሁ ሚስት የለኝም እሱ ከሆነ እንደ ንያ ነው ይጠየቃል። አሁን ጠይቂው አንቺ ጠየቅኩትኝ። ፍችን አስቤ አይደለም ማለት ተጠይቀው መልሶ ያንኑ ብሩን ካልሰጠሽኝ አለኝ። ምንም የምትሰጪው ብር የለም እህት። ሲያገባሽ ጊዜ የሰጠሽን መህር ብቻ ነው የምትሰጪው። እንደው በዛ ከተባለ እኔ እና እሱ እኮ ከተጋባን 4 አመታችን ነው። መመለስ አለብኝ መህር? ከአንቺ ከሆነ ፍቺው የመጣው ነው ያለ ምንም ምክንያት። አንቺ እሱን ዝም ብለሽ ምክንያት አለሽ?
እንደ ምክንያት አለኝ ይኸው በላይ ከዛ እያለ ነው። ሁለተኛ ነገር ለኔ ያኔ የባልነት ግዴታውን እንትን እያለልኝ አይደለም። እኔ የምኖረው በሰው ቤት ነው ያለሁት፣ ሰው ቤት ነው የምሰራው። ያኔ በትዳርሽ ላይ ካወራ በኋላ ነው ይሄንን ፍች ማን ብርሽን አምጪ ያለው ወይንስ ከዛ በፊት መለያየት ፈልገሽ ምንም ችግር ሳይፈጠር? ላ ችግር ነበረ። ከዛም በፊት ጠይቄዋለሁ። ከዛ በፊት ማለት ልጅቷ ሳታወራኝ በፊት ነው ፍቼ የጠየኩትኝ እኮ እዛ ለምክንያቱ ምን ነበር? 10,000 ድርሃም ካልሰጠሽኝ አለኝ። ከዛ እኔ አቅሙ ስላልነበረኝ ተውኩት እኮ። ምክንያቱ ምን ነበር? አሳማኝ ከሆነ እስኪል ፍቼ የጠየቅሽበት ምክንያት? ፍቼ የጠየኩበት ምክንያት ወላሂ እኔ የምኖረው ሰው ቤት ነው፣ ስራዬ ሰው ቤት ነው። ኦንላይን ላይ ስገባ ልክ እኔ ሌላ ሰው እንደማወራ አድርጎ ነው የሚያየኝ። የሰው ልጅ ሰው ሆነክ ደግሞ እዚህ ሀገር ላይ ስትኖር የተወሰነ ሰዓት ይኖርሃል አረፍ የምትልበት እና በዛ ምክንያት እኔ ፍች ጠየቅኩኝ። ምክንያቱም ለኔ ካተመቸኝ እኔ በሰው ቤት እየተሰቃየሁ እሱ መልሶ ካሰቃየኝ የኔ መጨረሻ ምንድነው ብዬ ፍች ጠየቅኩት። ኦንላይን ስለሆንሽ ነው የጠየቅሽው ፍች ወይስ ግልጽ አድርጌው? እሱ ያኔ እኔ ኦንላይን ላይም ስገባ ያኔ ንግግሩ ሌላ ነው። ልክ እኔ ሌላ ሰው ጋር እንደምሄድ ሌላ ሰው ጋር እንደማወራ ምናምን ነው የሚያስበው። እኔ የሰው ልጅ መቼም እዚህ ሀገር ላይ ስንኖር የትም ቦታ ዋይፋይ አለ፣ ላዝም ትገባለህ ኦንላይን። እሱን ካላወራሁት ልክ ሌላ ሰው እያወራው እንደሆነ አድርጎ ነው የሚያስበው እና ሁሌ ይጨቃጨቀኛል። ምን ሲደክመኝ እኔ ፍች ጠየቅኩትኝ። ከዛ ይሄን ያህል ገንዘብ ክፈይኝ እፈታሻለሁ አለኝ። ከዛ እኔ ገንዘቡ ስለሌለኝ አይ እኔ ገንዘብ የለኝም ሀገሬ ስገባ በሸሪዓ ፍርድ ቤት ፈታለሁ ብዬ ነገሩን እንትን አልኩት፣ ዝም አልኩኝ። ከዛ ልጅቷ ደግሞ ይሄንን ላከችልኝ። ስጠይቅ አይ እንደዚህ ብሎ ልጅቷን አውርቶ ከሆነ ኒካሁ ይወርዳል አሉኝ። ከዛ እኔ እርግጠኛ ለመሆን ነው የመጣሁት። ፈትቻታለሁ አላላትም፣ ግን ሚስት የለኝም ብሎ ነው ልጅቷን ያወራት፣ ትዳር የጠየቃት። ሰዎች በእርግጥ ይወርዳል ይላሉ። ደግሞ የፍች ኒካህ ማነው የሚያስተምርበት ድረስ ሰውዬው እንደ ውሸት ነው የሚቆጠረው። ስለዚህ ሰውዬው ሚስት እያለው ሚስት የለኝም ካለ እንደ ውሸት ነው የሚቆጠረው። ነገር ግን ፍችን አስቦበት ከሆነ ይሄ ነገር ይጠየቅና አሁን ቃል ሚስት የለኝም ብሎ ለሌላ ሴት ያወራው ፍችን አስቦ ያችን ሚስቱን እንደመፍታት አስቦ ከሆነ የተናገረው ኒካህ ይወርዳል ይዘር። ይሄን ነገር አንቺ ትጠይቃለሽ። ፍችን አስቦ አይደለም ፍችን አስቦ አይደለም ማለሽ ወይንስ ምን አለ? እኔ እንደዛ አላልኩትም። ፍች ፈልገህ ነው ምናምን አላልኩትም። ከዛ እንደዚህ ፍታኝ አልኩትኝ። ፍታኝ ስለው ገንዘቡን ስጭኝ እፈታሻለሁ አለኝ። አሁን ሚስት የለኝም ያለው ኒካህን ያወርዳል አይወርድም የሚለውን እየጠየቅሽ ስለሆነ እሱን ማረጋገጥ የሚቻለው እንደ ሰውየው ንያ ነውና ንያ የዛን ይሄን ቃል ስትናገር ጊዜ ኒካህን ለማውረድ ነበር ወይ ተብሎ ይጠየቃል። አዎ ነው ካለ ኒካህ ወርዷል። አይ አይደለም እችኛዋን ዋሽቼ ለማሳመን ነው ካለ እንደ ውሸት ነው የሚቆጠርበት። ይሄ ሰው ማዋሸቱ ወንጀል ነው። ይሄ ነው እና ስለዚህ አሁን አጠቃላይ ከተጠራ አንቺ በዚህ በጥርጣሬ ከእርሱ ጋር መኖር አልችልም እየተጠራጠረኝ ስለሆነ ባልሽው ነገር ከሆነ ይሄ በጥርጣሬ ትዳራችሁን በበተን አያስፈልግም። አይኔ በቃ ይሄ ሊያስኖረኝ አይችልም ከእርሱ ጋር እየተጠራጠረኝ ወላሂ ትፈልጋለህ ካልሽ እዛኔ ሲያገባሽ ጊዜ የሰጠሽን መህር ብቻ ነው የምትሰጪው እንጂ ሌላ ተጨማሪ ብር አትሰጪው። ነቢያችን ሰለላሁ ዐለይሂ ወሰለም እሺ መህሩን ትሰጪዋለሽ 10,000 ድርሃም ምናምን ያለች ከ5,000 ድርሃም ልስጠፍታኝ ብየዋለሁ፣ ግን አይፈልግም እምቢ አለኝ። ለ5,000 ድርሃም ልስጠፍብህ ሲያገባሽ ጊዜ ስንት ብር ነው የሰጠሽ? 100 ብር? ላ በኢትዮጵያ 50,000 ብር ነው የጣለው። ኦኬ በዱባይ ለማንኛውም በቃ 1,000 ድርሃም ማለት ነው። ስለዚህ ያችን ብቻ ነው አንቺ የምትሰጪው በዛ ከተባለ እንዳው ከዚያ ብቻ አትሰጪም። ኦኬ ሽክራን ጀዛከላህ ኸይራ። አያክ አንቺ የገባችሁ ሰዎች እሺ نزلوهم تحت بسرعة. السلام عليكم. السلام عليكم ورحمة الله وبركاته.
አህለን ሁሴን እንዴት ነህ? ዛሬ ልጅ የለም እኔ ላውራ እስኪ። መርሐባ ሰላም ነው? አልሐምዱሊላህ አልሐምዱሊላህ። እንዴት ነህ? ደህና ነኝ። እኔ አንድ ጥያቄ ነበረኝ። እንግዲህ እኔ ያው ሰለምቴ ነኝና እናት አባቶች አሉ። አልሐምዱሊላህ የቻልኩትን ያክል ዳዕዋ ለማድረግ እሞክራለሁ። እና አያቶቼ በጣም ጥሩ ነበሩ ድሮ እና ስለ እስልምና እውቀት አልነበራቸውም እና ሞተዋል ሁለቱም ማለት ነው። እና ብዙ ጊዜ የእውነት ሳስባቸው አለቅሳለሁ። ማለት ምን ይሆናሉ የሚለው ለራሴ ብቻ ያሳስበኛል። በጣም ጥሩ ሰዎች ስለነበሩ ማለት ነው። እና እስኪ እሱን ልጠይቅህ ብዬ ነው። ሁለተኛ ደግሞ የእውነት እኔ ካንተ ባላቅም መነጽር ብትለብስ ደስ ይለኛል። ማለት ሁሌ ብዙ ጊዜ እንትን ላይ ስለምትሆን እንደ ወንድሜ ታሳሳኛለህ። ምንም እንድትሆኑ አልፈልግም፣ እንደናንተ አይነት ሰዎች ማለት ነው። አይናችሁ ምናምን እንዲጎዳ ስለማልፈልግ እንደ አስተያየት ከይቅርታ ጋር እና አላህ ይጠብቅህ፣ አላህ ይጨምርልህ ወንድሜ። ሽክራን አላህ ብርታቱን ይስጥህ። አመሰግናለሁ። መርሐባ ሽክራን። እሺ ለማንኛውም በሀገራችን ላይ በርካታው ማህበረሰብ በተለይ በገጠሩ አካባቢ ላይ ያሉ የሌላ እምነት ተከታዮችም ሊሆኑ ይችላሉ ስለ እስልምና ሃይማኖት ያልደረሳቸው ከሆኑ እስልምናን ሳይሰሙና ነብዩ ሰለላሁ ዐለይሂ ወሰለም ነብይነታቸውን ሳይሰሙ ከሆነ አላህ የትንሣኤ ቀን እንደማይቀጣቸው ቃል ገብቷል። አላህ በቁርአን ላይ ሲናገር ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛ ሳልክ የምቀጣ አይደለሁም ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ወለዚ